ስለ አገልግሎት መሰረታዊ ትምህርት የተወሰኑ ነጥቦችን አብረን እንመለከታለን። መነሻ የምናደርገው ዘጸአት ምዕራፍ 8 ቁጥር 1 ላይ ያለውን ቃል ይሆናል። ሁለተኛ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 8 እስከ 9 ለምትጽፉ ሰዎች ዘጸአት ምዕራፍ 8 ቁጥር 1 እንዲሁም አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10። ሶስተኛ የምንመለከተው ጥቅስ ማርቆስ ወንጌል ምዕራፍ 3 ቁጥር 13። ዛሬ የምንመለከተው አገልግሎትን ነው። እኛ ስለምንሰራው ስራ ነው የምንመለከተው። በሚቀጥለው ዙር ግን አንድ አገልጋይ ነው የሚያስብለው በምን አይነት የህይወት ስታንዳርድ ውስጥ ሲሆን ነው የሚለውን የሚቀጥለው ዙር እንመለከታለን። እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ቤት ግባ፣ እንዲህም በለው እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። እዚህ ክፍል ላይ እስራኤልን ከግብፅ ባርነት እግዚአብሔር አውጥቶ ወደ ከነዓን ቢያስገባቸው ከነዓን ወተትና ማር የምታፈስ ለአባቶቻቸው የተነገረ የተስፋ ምድር ብትሆንም የእግዚአብሔር ዓላማ እስራኤልን ከግብፅ ባርነት ሲያወጣ ከነዓን አስገብቶ ወተትና ማር እየበሉ ያልደከሙበትንና ያልዘሩበትን እያጨዱ እንዲኖሩ አይደለም። አያችሁ፣ እግዚአብሔር ሕዝቡን ከግብፅ ባርነት ሲያወጣ ለምን እንደሚያወጣ ሲናገር ምን ያደርገኝ ዘንድ? ያገለግለኝ ዘንድ። እግዚአብሔር እኛን የፈጠረው ለምንድን ነው ካላችሁ እንድናገለግለው። የመጀመሪያ በእግረ መንገዳችን ልንማር እንችላለን፣ ልንሰራ እንችላለን፣ ልናገባ እንችላለን፣ ልጆች ወልደን ልናሳድግ እንችላለን። በዚህ ምድር ላይ የሚኖረን የህይወት ኑሮ በሙሉ ለጊዜው የምናደርገው ነው። የእግዚአብሔር ዋናው ዓላማ ንጉሥ የሚባለው ሰው ወደዚህ ምድር ሲያመጣ ለእርሱ ክብር ምን እንዳደርገው ነው? እንዳገለግለው ነው። ለዚህ ነው ሁላችሁም ስትናገሩ በአዲስ ኪዳን ደግሞ እንመለከታለን። በክርስቶስ ኢየሱስ አምኖ የዳነ ሁሉ ምንድን ነው? እስቲ አገልጋይ ነው በሉ። አገልጋይ ነው። አዲስ ኪዳን ላይ ስለ አገልግሎታችን ሲናገር አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 ያለውን እንመለከታለን። እስቲ እሱን ቃል ታነብልኛለህ። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ። አንድ ጊዜ እዚህ ጋር እናንተ ግን ከየት ተጠርታችኋል ይላል? ከጨለማ ወዴት? ወደሚደነቅ ምን ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት። አቁመልኝ እዚህ ጋር ያው እናንተ ይላል የተጠራችሁት ከየት ነው ይላል? ከጨለማ ነው። ወደ ምን ተጠርታችኋል ይላል? ወደ ብርሃን አይደለም። እኛ የምንኖርበት ዓለም ያለው ብርሃን የሚደነቅ ብርሃን ነው። ክብር ለኢየሱስ ይሁን። ስለዚህ የዳነው በደህንነታችን እንጆይ ያደረግን በቃ እኔ ድኛለሁ፣ አምልጫለሁ፣ ከዘላለም ሞት ወደ ዘላለም ሕይወት ገብቻለሁ ብለን እንድንኖር ሳይሆን በዳንበት ሕይወት እንጆይ እንድናደርግ ብቻ ሳይሆን ቀጥሎ ሲናገር እንደሱ ይላል የተመረጠ ምን ይልና የንጉሥ ምን እኔ ካህን ነኝ። ካህን ማለት አገልጋይ ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። እኔ ለእግዚአብሔር መንግሥት እንዳጥን የተጠራው ምንድን ነኝ? ካህን ነኝ። ካህን ደግሞ ስራው ምንድን ነው? ያስታርቃል፣ ይማልዳል፣ አገልጋይ ነው። ስለዚህ እኛ የተመረጥነው የዳነው ከጨለማ ወደሚደነቀው ብርሃን የመጣ ነው። በደህንነታችን እንጆይ እያደረግን ሐሴት እያደረግን እንድንኖር ሳይሆን ለሌሎች ሰዎች በኋላ ላይ እመጣለሁ። ቅድም ታነሱት የነበረውን ከኛም አልፎ ለሌሎች ሰዎች እንድንተርፍ እንድናገለግል ተጠርተናል። ክብር ለኢየሱስ ይሁን። እዚህ ቤት ውስጥ የተለየ ጥሪ ያለበት ሰው ሊኖር ይችላል። ሁሉም ሰው እዚህ ቤት ውስጥ አገልጋይና ጥሪ ያለበት፣ ጥሪ የሌለው ሰው መካከላችን የለም። ሁላችሁም ተጠርታችኋል። እግዚአብሔር በሆነ ቪዥን በሆነ ዓላማ መጥቶ እናንተ ውስጥ ጸጋ ሲያስቀምጥ ለሌሎች ሰዎች እንድትወጡ እንድትገለጡ ነው። ያ ማለት ምን ማለት ነው? ሁላችንም ምኖች ነን? አገልጋዮች ነን። ክብር ለኢየሱስ ይሁን። ውስጣችን ላይ ያለ ጸጋ ለሁሉም ተሰጥቷል አይደል? በአንደኛ ቆሮንቶስ ምዕራፍ 12 መሰረት አንድ አማኝ በክርስቶስ ኢየሱስ ሲያምን እንደዚህ የሚል ቃል አለ። አንድ ወይንም ሁለት ከዛ በላይ የሆነ የጸጋ ስጦታ ምን ሆኖታል? ተሰጥቶታል። ስለዚህ መካከላችን ላይ የጸጋ ስጦታ ያልተሰጠው ሰው የለም። ግን የሚገርመው ሰው ጸጋ ተሰጥቶት ያንን ጸጋ ካላወጣ ወይንም እግዚአብሔር በውስጡ ያስቀመጠውን ጸጋ መግለጥ ካልቻለ ምንም አገልጋይ እንደሆነ ሳያውቅ ሊኖር ይችላል። ለምሳሌ ከሁላችንም እዚህ ቤት ውስጥ አዲስ 2 ወር ሊሆነው ነው ጌታን ያገኘው ጌች እዚህ ቤት ውስጥ ነው። ጌች
ጌታ ኢየሱስ ክርስቶስን እንደ ግለኛ አዳኙ አድርጎ ሲቀበል እዚህ ጋር ንስሐ ያስገባውት ቀን ማለት ነው። 1 ወይንም 2 3 ከዛ የበላይ የሆነ የጸጋ ስጦታ ምን ሆኖታል? ተሰጥቶታል። የእግዚአብሔር ቃል ነው የሚናገረው። ያንን የጸጋ ስጦታ የመጀመሪያው መለየት ነው። የመለየት የመጀመሪያው ባለቤቱ ነው። ምን ብሎ ማድረግ አለበት? መጸለይ አለበት። ጌታ ሆይ እኔ ውስጥ ያለው ጸጋ ምንድን ነው ብላችሁ መጸለይ አለባችሁ። የትኛው ነው ጸጋ? አንዳንድ ጊዜ 2 ወይንም 3 ጸጋ በሕይወታችን ሊገለጥ ይችላል። ግን የትኛው ጸጋ ነው ገዝፎ የሚመጣው የሚገለጠው? አጠገባችን ያሉ ሰዎች አይተው አንተ ውስጥ ያለ ጸጋ ይሄ ነው፣ በዚህ አቅጣጫ በተለይ ብትሄድ የበለጠ ውጤታማ ልትሆን ትችላለህ ብሎ ሰው ከነገራችሁ የበለጠ ውስጣችሁ ላይ ያለው ጸጋ ይወጣል። የመጀመሪያ ራሳችሁ ነው የምታውቁት። ውስጣችሁ ላይ ያለው ጸጋ ትጠይቃላችሁ ማለት አሁን የምታገለግሉት አገልግሎት አለ። እሱ አገልግሎት የእናንተ አገልግሎት ነው ማለት አይደለም። እግዚአብሔር ውስጣችሁ ላይ 2ም 3ም 4ም ሌላም ጸጋ አስቀምጧል ያልተገለጠ። አያችሁ አሁን እርስ በርስ የምንተዋወቅበት ጸጋ የተገለጠ የምናገለግልበት ስለሆነ ነው እንጂ እኛ እሱ ብቻ ግን ማለት እስቲ አይደለም በሉ አይደለም። ስለዚህ 1 2 3 ከዛም በላይ ጸጋ ውስጥ ላይ ይኖራል። ያንን ጸጋ የትኛው ጸጋ ነው እኔ ላይ በደንብ የሚሰራው ብለን መጸለይ አለብን። ሁለተኛ ደግሞ አጠገባችን ያለው ሰው አይ አንተ ላይ እንደዚህ አይነት ጸጋ ይባሃል ብሎ ካለ በዛ አቅጣጫ ደግሞ የበለጠ መዘርጋት ይኖርብናል። ስለዚህ ጸጋ የሌለው ሰው መካከላችን የለም። ሌላው ከአገልግሎት ያለፈ ጥሪ ደግሞ ኮሊንግ ነው። እሱ ሌላው ነው። ጸጋ የሌለው አገልጋይ መካከላችን የለም። ነገር ግን በኤፌሶን ምዕራፍ 4 ቁጥር 10 መሰረት አንዳንዶቹን ይላል ሐዋርያ አድርጎ ጠራቸው፣ አንዳንዶቹን መጋቢ አድርጎ ጠራቸው፣ አንዳንዱን ወንጌላውያን አድርጎ ጠራቸው፣ አንዳንዱን አስተማሪዎች አድርጎ ጠራቸው ብሎ ስለሚል ማለት ነው። ጥሪ ደግሞ አለ። ስፔሻል ኮሊንግ ማለት በተለየ ጸጋ እንዲያገለግሉ እግዚአብሔር የሚሰጣቸው። ለምሳሌ እኔ ውስጥ ባለው ግሬስ ነው ዛሬ እዚህ የተሰበሰብነው። ለምን ካላችሁ እኔ ባቀመ ችዬ አይደለም፣ ይሄንን ማድረግ የምችልበትን አቅም የሚሰጠኝ ስላለ ነው። ጸጋ ነው እንደሱ የሚያደርገው። እና የተለየ ደግሞ ጥሪ ያለባቸው ሰዎች አሉና ጥሪ ኖራችሁ ላታውቁ ትችላላችሁ። አንዳንድ ጊዜ ያ ጥሪ በአንድ ጊዜ ላይበራላችሁ ላይገለጥላችሁ ይችላል። ግን እግዚአብሔር ሆይ በኔ ላይ ያለ ዓላማ ምንድነው? ስዊድን ምድር አምጥተኛል ስራ እንድሰራ እንድበላ እንድገባ እንድወጣ አይደለም። ምንድነው በዚህ ዓለም ላይ ያለ ዓላማ ብላችሁ በደንብ መጸለይ ያለባችሁ። እግዚአብሔር ሲናገራችሁ ድምጽ ሲያሰማችሁ እናንተ ውስጥ ያለውን ኮሊንግ ለመግለጽ ሲል በማይመስል መንገድ ሊመራችሁ ይችላል። ግን እግዚአብሔር ይቻላል። እግዚአብሔር ግን ያደርጋል። ክብር ለኢየሱስ ይሁን። ስለዚህ አንድ ጸሎት መጸለይ ያለብን አሁን መታገለግሉት እዚህ እርስ በርሳችን የምንተዋወቀው አገልግሎት አለ። እሱ ብቻ አይደለም እናንተ ውስጥ ያለው፣ እሱ ብቻ አይደለም እኔ ውስጥ ያለው። እግዚአብሔር በእኛ ውስጥ ብዙ ጀነሬሽን እኮ አስበው። እግዚአብሔር በእኛ ውስጥ ብዙ ትውልድ አለ። እግዚአብሔር በእኛ ሊደርሰው የሚፈልገው በዲፕሬሽን ውስጥ ያለ፣ በጭንቀት ውስጥ ያለ፣ ያልዳነ፣ በጨለማ ያለ ገና ብዙ ትውልድ አለ። ስለዚህ ምን ማለት አለብን? ጌታ ሆይ በምን እንዳገለግልህ ትፈልጋለህ? መጸለይ አለባችሁ። በቃ መጸለይ አለብን። ምንድነው እኔ ውስጥ ያለው ጸጋ ብለን መጸለይ አለብን። ለምን የተጠራ ነው? እንድናገለግል ነው። ስዊድን ሀገር የመጣ ነው እንጂ እኔ ሁልጊዜ በድፍረት እናገራለሁ። የሚገርማችሁ አንድም ቀን እግዚአብሔር የሰውን እጅ አላሳየም። እኔ ምን ብዬ አምናለሁ መሰላችሁ? ወደ ስዊድን ሀገር ሲያመጣኝ እንጀራማ ኢትዮጵያ እበላለሁ። ወደ ስዊድን ሀገር ሲያመጣኝ ለዚህ ምድር መፍትሄ እንድሆን፣ በዚህ ምድር ላለው አበሻው ሶሳይቲ ለአንድም ሰው ቢሆን መፍትሄ እንደሆነ አምጥቶኛል እንጂ ስራ እየሰራው ትዳር አድርጌ የሆነ ልጆች ወልጄ ጥሩ ፋሚሊ፣ እነሱ አስፈላጊ ነገሮች ናቸው፣ ደስ የሚሉ ነገሮች ናቸው። ነገር ግን በእኔ ላይ ያለው የእግዚአብሔር ዓላማ እዚህ ምድር ላይ ስራ ነው ብዬ አምናለሁ። በቃ እየሰራው የሚገርማቸው አይደል ነሚያ ነው አይደለ? በቀኝ እጁ ይላል የእግዚአብሔርን መቅደስ የኢየሩሳሌምን ቅጥር እየሰራው ይላል፣ በግራ እጄ ደግሞ ከጠላቶች ጋር እዋጋ ነበር ይላል። ታውቃላችሁ አንተ የምትሰራው ነገር ሰንበላጥና ጦቢያ መጥተው አንተ የምትሰራበት ቀበሮ ቢዘልበት ምን ይሆናል? ይፈርሳል ብለው ሲሉት ኖ አልወርድም፣ የጀመርኩት የእግዚአብሔር ስራ ነው ብሎ አይገርማችሁም? ናና እንመካከር ሲል የእግዚአብሔርን ነገር ትቼ ወደ እናንተ አልወርድም ብሎ በአንድ እጁ ግን መቅደሱን ይሰራል። አይገርማችሁም? ስለዚህ እዚህ ምድር ላይ ስንኖር እግዚአብሔር በውጭ እንዳለ ማለት እንደማያምን ሰው ጌታ እንደሌለው ሰው ለእንጀራ አልተጠራም። እስቲ ከኔ ጋር ቃል በሉ ለእንጀራ አልተጠራውም። በእውነት ይሄ አቅም እናንተ ውስጥ ካለ እግዚአብሔር ፕሮቫይድ ያደርጋል። የሰውን እጅ አታዩ። እግዚአብሔር እንዴት አድርጎ የእናንተን ነገር እንደሚባረክ ያውቅበታል።
ክብር ለኢየሱስ ነው። ሃሌሉያ። ስለዚህ ለአገልግሎት ተጠርተን ሁላችንም፣ እኔ ብቻ አይደለም፣ እያንዳንዳችን እዚህ ከተማ ላይ እግዚአብሔር በእኛ ሊሰራ ያለው ነገር ስላለው ነው የመጣ ነው። አንዳንዶቻችሁ ወደዚህ ምድር የመምጣት እቅድም ፕሮግራምም አልነበራችሁ፣ ምንም አላሰባችሁትም ሲጀመር ሳታቅዱ፣ ግን በእግዚአብሔር መለኮታዊ አሰራር ነው ወደዚህ ምድር የመጣችሁት። ለምን? እግዚአብሔር ስራ አለ። ይኸውላችሁ ሰይጣን ምን ይፈልጋል መሰላችሁ? አገልግሎታችንን ትተን ቤታችን ቁጭ ብለን እንደ ምድራዊ እንደ ዓለማዊ ሰው በኑሮ ነገር አእምሯችንን እንያዝ ይፈልጋል። እኔ ለእሱ አልተጠራው። እስቲ እኔ ለእሱ አልተጠራው በሉ። እኔ አገልጋይ ነኝ። በቃ ላገለግል ተጠርቻለሁ። እናየዋለን ወደፊት ምን እናገለግላለን። ቅድም ታዲያ አንዳንዶቻችሁ እንዳ እርስ በርሳችን ነው የምንገላገለው። በእኔ ነው እናንተንም ያጽናናው። ባለፈው ሐዘን ሲደርስብኝ እናንተ ናችሁ ያጽናናችሁ። በእናንተ ነው የተጽናናው። ለምን? እናንተ ውስጥ ባለው ጸጋ ነው እኔን እግዚአብሔር ያጽናናል። ስለዚህ እግዚአብሔር ጸጋን ሲሰጠን ለሌሎች እንድንተርፍ ጭምር እንደሆነ እያሰበን ማገልገል አለብን። ታውቃላችሁ በኑሮ በስራ በትዳር በተለያየ ነገር ጠላት እግዚአብሔር በእኛ ሊሰራ ካለው ነገር ወደኋላ እንድንል ያደርጋል። ታውቃላችሁ እኔ ዛሬ ተንበርክኬ ቅድም ያነበብኩትን ማለዳ ጌታ የሰጠኝ ቃል ነው። መዝሙር 27 ላይ ምን ብሎ ተናገረ? እግዚአብሔርን አንድ ነገር ምን አደርጋለሁ? እለምናለሁ፣ እርሷንም ምን አደርጋለሁ? እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት ምኖር ዘንድ ሃሌሉያ፣ መቅደሱንም ምን አደርግ ዘንድ እመለከት ዘንድ። ለእኔ አለ ትልቁ ናፍቆቴ፣ ትልቁ ረሃቤ፣ ትልቁ መሻቴ እግዚአብሔር ቤት ውስጥ መሆን ነው። እዚህ ቤት ውስጥ እንደመሆን ውጭ የትም ቦታ ብትሆኑ እንደዚህ አይነት ሰላም አታገኙ። ስለ ሰላም የምትሰሙት፣ ስለ መንግስት የምትሰሙት፣ ስለ መንፈሳዊ ሕይወት የምትሰሙት እግዚአብሔር ቤት ውስጥ ነው። ጠላት ይህንን ስለሚያውቅ ነው ሁሉ ጊዜ ከእግዚአብሔር ቤት ሰዎች እንዲወጡ ያደርጋል። ታውቃላችሁ እግዚአብሔር ቤት ውስጥ መተን የምናሳልፍበትን ጊዜ እንደ ሞኝነት እየተቆጠረ መጥቷል። እንደ ሞኝነት ጌታ ቤት ከመሄድ ብሎ ሰው ቤቱ የሚቀረው ለምን እንደሆነ ታውቃላችሁ? እንደ ሞኝነት በቃ ሄዶ ጊዜም እንደሚያጠፋ ስለሚሰማው። በእውነት በጣም ታድለናል። በእግዚአብሔር ቤት ውስጥ እንደ መሆን የሚመስል ነገር የለም። እስቲ ጌታ ቤት ውስጥ መሆኔን እወደዋለሁ በሉ። ክብር ለኢየሱስ ይሁን። ማርቆስ ወንጌል ምዕራፍ 3:13 ላይ ዋናውን ሐሳብ እመጣለሁ። ማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ የተናገራቸው ቃል ነው። ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው። ሃሌሉያ። ይኸውላችሁ ለምን ተጠራን ካላችሁ ከእርሱ ጋር ምን እንድንኖር። የመጀመሪያው የዳነው እንጆይ ያደረግን ከእሱ ጋር እንድንኖር ነው። በመንግስቱ አብረን እንድንኖር ነው። የመጀመሪያ እግዚአብሔር እኛን ያዳነን ከእሱ ጋር ምን እንድንኖር። የሚገርማችሁ ይሄ ህብረት የእድር ህብረት አይደለም። ይሄ ህብረት የመንደር ህብረት አይደለም። ይሄ ህብረት የትምህርት ቤት ህብረት አይደለም። ይሄ ህብረት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ያለበት ህብረት። ክብር ለኢየሱስ ይሁን። ለዚህ ነው ወደ ልጁ ህብረት የጠራችሁ እግዚአብሔር ምን የሆነ ነው? የታመነ ነው ይላል። ክብር ለኢየሱስ ይሁን። ይሄ ህብረት የኔና የናንተ የምንተዋወቅ ሰዎች የምንገናኝበት ህብረት አይደለም። ይሄ ህብረት እግዚአብሔር አብ ያለበት፣ እግዚአብሔር ወልድ ያለበት፣ መንፈስ ቅዱስ የተገኘበት ህብረት። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4 ላይ ሄዳችሁ ስትመለከቱ እንደዚህ ይላል፣ ከእግዚአብሔርም አባታችን ይላል ከጌታችንም ከኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ወዳለው ህብረት ነው የጠራችሁ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። እዚህ ህብረት ውስጥ የእግዚአብሔር በረከት አለ። ሃሌሉያ። የተጠራ ነው ከእሱ ጋር ህብረት እንድናደርግ። ሁለተኛ ለምን ጠራቸው ይላል? ወንጌልን ምን እንዲያደርጉ? እንዲሰብኩ። ለአገልግሎት ተጠርተናል። እንድናገለግል የተጠራ ነው። አንዳንድ ሰው ከዳነ በኋላ በደህንነቱ ብቻ እንጆይ እያደረገ የሚኖር ሰው አለ በቤቱ። ኖ፣ በመዳናችን እንጆይ ማድረግ አለብን። ከጌታ ጋር ህብረት ማድረግ አለብን። እሱ ግን ዋና አይደለም። ዋናው ነገር ከጌታ ከኢየሱስ ክርስቶስ ጋር ህብረት ከማድረግ ያለፈ ወንጌልን ምን እንድናገር። ምን ማለት መሰላችሁ? በሌላ ቋንቋ እንድናገለግል። እስቲ እኔ አገልጋይ ነኝ በሉ። ድገሙና እኔ አገልጋይ ነኝ በሉ። የሆነ ሰው እዚህ ቦታ ያለ ነው። እኛ የምንታወቀው ሰዎች ብቻ ሳንሆን ሁላችሁም በክርስቶስ ያመናችሁ ሁላችሁ ቅድም እንዳለችው አገልጋዮች ነን። አገልግሎታችን እዚህ ቸርች ውስጥ ብቻም ሳይሆን ቅድም ሄሉ እንዳለችው በውጭም በስራም ቦታ በመንገድም በየትኛውም ቦታ እኛ ምኖች ነን? አገልጋዮች ነን። ክብር ለኢየሱስ ይሁን። ስለዚህ
አገልጋዮች መሆናችንን ካመንን በኋላ የአገልግሎት ምንነትን ሶስት ዋና ነገሮች፣ መሰረታዊ ነገሮች ልንገራችሁ። እስካሁን የተናገርኩት አገልጋይ መሆናችንን የሚመሰክርልን የእግዚአብሔር ቃል እንደሆነ ነው የነገርኳችሁ። ሁሉም ሰው እዚህ ቤት ምንድን ነው? አገልግሎት ነው። የናታን አገልግሎት፣ የጽዳት አገልግሎት ምንድን ነው? አገልግሎት ነው። እንደኔም ቆሞ እዚህ ጋር መስበክም ምንድን ነው? እሱ አገልግሎት ነው። እንደ ቤትም ቆሞ መዘመር እሱ ምንድን ነው? አገልግሎት ነው። ማስተናገድም፣ ሻይ ቡና ማቅረብም፣ ሌላም አገልግሎት ሁሉም በእግዚአብሔር ዓይን ሲታይ እኩልና አገልግሎት ነው። ክብር ለኢየሱስ ነው። ስለዚህ ሁላችን ምኖች ነን። ኦኬ፣ አገልግሎት ምንነት ምንድን ነው ካለ መጀመሪያው የአገልግሎት ምንነት አገልግሎት እድል ነው። እስቲ ከኔ ጋር እድል ነው በሉ እስቲ። ሁላችሁ በጣም 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 ሸንስሊግ እንድትሆኑ ፈልጋለሁ። ዳተኞች እንድትሆኑ አልፈልግም። ለጌታም ለአገልግሎትም ለቤተ ክርስቲያንም ታማኞች እንድትሆኑ እኔ አይደለሁም ጌታ ይፈልጋል። እኔ ዛሬ ምን ተሰማኝ? እኔ እንኳን እንደዚህ የሚሰማኝ ከሆነ የጠራን እግዚአብሔር እንዴት ነው የሚሰማኝ? ጌታ ነው ማገልገል እድል ነው። ማንም ሰው ወጥቶ እግዚአብሔር እድል እንደሰጠው እንደ እድለኛ እየቆጠረ እንዲያገለግል እፈልጋለሁ። አይ ኖ አንዳንዱ ጊዜ ክፍተት ለመሸፈን እናገለግላለን። እንደሱ በፍጹም ማገልገል የለብንም። ምናገለግለው እግዚአብሔር እንዳገለግል እድል ሰጥቶኛል ብለን በቃ እድለኞች ስለሆነ እንደ እድለኛ ራሳችንን ልንቆጥር ይገባል። የአገልግሎት ምንነት የመጀመሪያ እድለኛ መሆንን ማሰብ ነው። ሁለተኛ ዜና ምዕራፍ 29 ቁጥር 11 ላይ ያለውን ታዴ ታውጣልኛለህ። ሁለተኛ ዜና ምዕራፍ 29 ቁጥር 11 መሌ ዘኍልቍ ምዕራፍ 16 ቁጥር 9 ታውጣልኛለህ። ሁለቱም ቃሎች እስቲ አንብቡልኝ ተራ በተራ። የሰማይንና የምድር ጌታ የሆነው ታላቁን እግዚአብሔር ለማገልገል የተሰጠ ምንድን ነው? አገልግሎት ምንድን ነው? እድል ነው ማለት ስናገለግል እድል እንደደረሰው ሰው የሰማይንና የምድር የሆነው ጌታ ይኸውላችሁ፣ አገልግሎት ሁለት አይነት ሳይድ አለው። የመጀመሪያው የምናገለግለው የሰማይን አምላክ እግዚአብሔርን ነው። ለምን? በሰጠን ጸጋ መሰረት። ሁለተኛ ግን አገልግሎት አብረን እርስ በርስ ሰዎችን ነው የምናገለግለው። ለዚህ እድል ነው አገልግሎት። በምንም ምክንያት ይህንን አገልግሎት አገልግሉ ብዬ ብላችሁ እኔን ንጉሴ በፍጹም እንዳታይ። በፍጹም እግዚአብሔር የሚሰራው በሰው ነው። እግዚአብሔር እንደ ምልክት እኔን እዚህ ጋር አቁሞ ሊሆን ይችላል። አንድ ነገር ግን ማየት አለባችሁ። በእኔ ውስጥ ሆኖ ያንን ኃላፊነትም ይሁን አገልግሎት የሚሰጣችሁ ግን ጌታ እንደሆነ ማወቅ አለባችሁ። ወይንም እኔ ብቻ አይደለሁም፣ ከኔ ጋር አብረው የሚያገለግሉ የአገልግሎት ተጠሪዎች እያንዳንዳቸው ማለት ነው በዚህ አቅጣጫ ይህንን ቦታ አገልግሉ ብለው ሲሰጧችሁ እነሱ አይደለም የሚሰጧችሁ። እነሱ ውስጥ ተጠቅሞ ኃላፊነትንና ድልን እየሰጣችሁ ያለ ማን ነው? እግዚአብሔር ነው። አገልግሎት የአገልግሎት ምንነት አንደኛ አገልግሎት ምንድን ነው? እድል ነው። በዓለም ላይ ካሉ ሺህ ህዝቦች መካከል እኔ ጌታን እንዳገለግለው በዚህ አገልግሎት ይወላቸው 1000 ህዝብ ፊት መቆም አይደለም፣ 100 ህዝብ ፊት መቆም አይደለም፣ 2ም 3ም ሰው ፊት መቆም በእግዚአብሔር ዘንድ እድል ነው። አሁን እኔና እናንተ የተሰጠንን እድል እዚህ ከተማ ያሉ ጌታን የሚያውቁ አልተሰጣቸውም። እሱም ብቻ አይደለም፣ በዓለም ላይ ባለፈው ከኤርሚ ጋር ስንነጋገር ነበር ወደ 8 ቢሊዮን የሚሆን ህዝብ ደርሰዋል። ከዚህ ሁሉ ህዝብ ውስጥ እኔ እግዚአብሔር እንዳገለግል እዚች ቦታ ላይ ኃላፊነት ሰጥቶኛል፣ እድል አግኝቻለሁ ብለን ልንቆጥር ይገባል። አንብብልን እስቲ ሁለተኛ ዜና ምዕራፍ 9 ቁጥር 11 ልጆቼ ሆይ እንግዲህ ምን አትበሉ። ይኸውላችሁ አገልግሎት ብዙ ጊዜ ሰዎች በቸልተኝነት ይሞላል እና እግዚአብሔር የማይወደው ነገር ደግሞ ቸልተኝነት። ይኸውላችሁ ካልቻላችሁ አንችልም በሉ። በቃ ማንም ይሁን አብሯችሁ ያለው ሰው ይህንን አገልግሎት ሲሰጣችሁ ካልቻላችሁ አልችልም በሉ። ግን በቸልተኝነትና በዳተኝነት ማለት በቃ የሆነ በኬርለስ አይነት ስሜት ቅዱሳንንም እግዚአብሔርንም ማገልገል አይፈልግም። ልጆቼ ሆይ ይላል ምን አትበሉ ይላል። ቸል የሚያስብል ነገር ስላለ ነው። አንዳንድ ጊዜ እግዚአብሔር የሰጠንን ነገር የምናቀለው ነገር እኛ በውጭ አንድ የሚባል አባባል አለ። አንተ ያላከበርከው ሌላ ሰው ሊያከብርልህ አይችልም የሚባል። እኛ እግዚአብሔር ውስጥ የሰጠውን ነገር ስናከብር ታውቃላችሁ፣ እኛ ከዚህ አልፈን
እዚህ ከተማ ገና ብዙ ጌታን የማያውቁ ወይንም ድነው ደግሞ ከትክክለኛ መንገድ ወደኋላ የሄዱ ሰዎችን መድረስ የምንችለው በተሰጠን ነገር እንደ እድለኝነት አምነን ታማኞች ስንሆን። አያችሁ፣ እግዚአብሔር የሚያምነው ለታመነው ሰው ነው። ትዝ ይላችኋል፣ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠና ሩቅ አገር ጌታቸው ሄደላ። ተመልሶ ግን ሲመጣ 5 የተሰጠው ጌታዬ ሆይ አለ 5 መክሊትን ሰጠኝ፣ 5 አተረፍኩበት፣ አንተ ተባረክነህ አለ። 2 የተሰጠው 2 ሰጠኝ ጌታዬ ነግጄ 2 አተረፍኩበት ሲል አንተ የተባረክነህ አለና 1 የተሰጠው ግን ምን አለ? ጌታዬ ሆይ ዘራፊዎች እንዳይወስዱብኝ የሰጠኝን መክሊት ከአፈር በታች ምን አደረኩት? ቀበርኩት ሲል አንተ ታካቻ። አያችሁ፣ ሰው በመታከት የእግዚአብሔርን ስራ መስራት የለበትም። ለምን? እንደ እድለኝነት ምንም ሊሆን ይችላል። አንድ ሰው ፊት ይኸው እግዚአብሔር ልብን ነው የሚያየው። አንድ ሰው ላይ ስንታመን ነው እግዚአብሔር ከጀርባችን የሚያየው። አንዳንድ ጊዜ እግዚአብሔር የሰጠንን ነገር ስናቀልል እግዚአብሔር ይንቀናል። ታውቃላችሁ፣ እግዚአብሔር ለምን አላመነንም ካላችሁ እኛ ስለማንታመነው። እግዚአብሔር ሁሉ ጊዜ ከታማኝ ጋር ነው። እግዚአብሔር በሰጣችሁ ጥቂት ነው አይደለ? ግድ የለም መባረክ የሚችል 2 ዓሣና 5 ዳቦ 5 ሴቶችና ሕፃናት ሳይቆጠሩ አብልቶ 12 መሶብ ያተረፈው ኢየሱስ የኛ ጌታ ነው። የኛን አገልግሎት እግዚአብሔር የመባረክ ችግር የለበትም። ትልቁ ግን የኛ ችግር ታማኞች አለ። አገልግሎት ሲሰጠን ቸልተኞች ነን። የሚሰጠንን ነገር አናከብረው። አያችሁ፣ እድል እንደሆነ ልናስብ ይገባል። አንብብልኝ። ልጆቼ ሆይ እንግዲህ ቸል አትበሉ፣ በፊቱ ምን እንድትሆኑና። ይኸውላችሁ እግዚአብሔር እድል ሰጥቶን አገልግሎት ስንቀበል ማንም ሰው እዚህ መካከል ውስጥ የሆነ ሰው ሊላችሁ ይችላል። እግዚአብሔር ፊት እንደምትቆሙ ማሰብ አለባችሁ። እኔ ፊት አይደለም። እኔ እንደናንተ ከእግዚአብሔር ዘንድ አንድ ቀን ፍርድ ወንበር ፊት ቆሜ ስለዘራሁት በመንገድ ላይ ስለሮጥኩት ሩጫ ከእጁ አክሊል የምጠብቅ ሰው ነኝ። እኔን አይታችሁ እኔን ፊት አንዳንድ ጊዜ እኔን ፊት አይታችሁ የሆነ ስታደርጉ አውቀዋለሁ፣ ደስ አይለኝም። ለምን መሰላችሁ? የሰጣችሁ እኔን ተጠቀመ እንጂ እሱ ነው፣ እኔ አይደለም። የሚሰጥ እሱ ነው፣ ጨምሮም የሚሾመው እሱ ነው፣ የሚያበዛውም እሱ ነው። ተዉ፣ አሁን እንደ ግል ተዉ። እንደ ቤተ ክርስቲያን እንኳን ታማኞች አይደለንም። በብዙ ነገር ታማኞች ብንሆን እግዚአብሔር ለብዙዎች ያደርገናል። ብዙዎችን ማዳን የሚችል እግዚአብሔር ነው የምናመልከው። ብዙዎች እንዲታመኑ እኛ በሁሉ ነገር ታማኞች መሆን አለብን። ለምን? እድል ስለሆነ። የምንቆመው በማፊት ነው፣ በእግዚአብሔር ፊት ነው። አገልግሎት ዛሬ አገልግሎት ቀን ስለሆነ እንድትቆሙና እንድታገለግሉ በፊቱ ምኖቹ እንድትሆኑ፣ እስቲ አገልጋዮቹ በሉ፣ እንድትሆኑ እንድታጥኑለት እግዚአብሔር መርጧችኋል። በቃ ቅድም እንዳላችሁ ምርጫ ነው። እግዚአብሔር መርጦናል። የተመረጥነው ደግሞ እግዚአብሔር ፊት ቆመን ምን እንድናደርግ ነው? እንድናጥን እና ታማኞች ልንሆን ይገባል። ታማኝነት በብዙ ነገር ታውቃላችሁ። ከምትነግሩኝና ከምታሳዩኝ በላይ በተሰጣችሁ ነገር ላይ ታማኞች ስትሆኑ ደስ ይለኛል። እንደ መሪ ማለት ነው። እግዚአብሔርም አንዴ እግዚአብሔር የሰጠንን ነገር ስንታመን በፊቱ እግዚአብሔር ይባርከናል፣ ያሰፋዋል። ያለንን እግዚአብሔር የሰጠንን ጥቂት ነገር ነው አይደል? ያበዛዋል። ግን የተሰጠንን ነገር እንደ ቸልተኛ በእውነት ከዚህ በኋላ እግዚአብሔር አይከብርበትም። ታማኞች እንድንሆን እግዚአብሔር ይፈልጋል። ለሌሎች እንድንተርፍ፣ ሌሎችን እንድንደርስ የሚያደርገው የኛ ታማኝነት ነው። እና ልጆቼ ሆይ በፊቱ እንድትቆሙና እንድታጥኑ እግዚአብሔርን እንድታገለግሉ መርጧችኋልና ምኖች አትበሉ፣ ቸልተኞች አትሆኑ። ታውቃላችሁ አንዳንድ ጊዜ አገልግሎት በጣም ቸልተኛ ያደርጋል። ቸል አትበሉ እኮ የተባለው ቸልተኛ እግዚአብሔር በሰጠን ሰዓታችን ላይ ቸልተኛ ማለት ለምሳሌ ስራ ስንሄድ ሰዓታችንን 1 ቀን 2 ቀን 3 ቀን ብናረፍድ አለቃችን ምን ሊያደርግ እንደሚያውቅ ስለምናውቅ ተሰባብረን የምንሄደው። አገልግሎት ሲሆን ለምሳሌ ዛሬ አሁን ተንበርክከን ከ1 ሰዓት በላይ ጸሎት መሪያ ነበር። ትክክል አይደል? ምክንያቱም እግዚአብሔር የሰጠን አገልግሎት ያልተመደበም ሰው ከሆነ መመደብ አለበት፣ የተመደበም ሰው ከሆነ ታማኝ መሆን አለበት። እና 1 ሰዓት ከምናምን ከቆየን በኋላ ነው 1 ሰዓት ተኩል በላይ ነው ከዛ እኔ ማይክ ይዤ ቆምኩት እንጂ እኔ ለመቆም ፈልጌ አይደለም። እና በዚህ አጋጣሚ እንደውም ምሳሌ የሚሆን ቀን ስለሆነ ማለት ነው መሆን የለበትም። የተመደበ ሰው ካለ ችግር ካለበት ኃላፊነቱ የመሌ ከሆነ ለመሌ ደውሎ ዛሬ መሌ ሶሪ አልችልም መድረስ አልችልም ወይም እንደዚህ አጋጥሞኛል ብሎ ካለ
መሪ ስለሆነ ኃላፊነቱ ስላለበት ወይ ራሱ ይገኛል ወይ ሌላ ሰው ይመጣል። ካልመደበም እሱ ደግሞ መገኘት አለበት። ምክንያቱ እኮ ሳይኖር አይደለም። ቆይ ሕክምና ቀጠሮ ሲኖረን፣ የሆነ መስሪያ ቤት ቀጠሮ ሲኖረን፣ ስራ ቀጠሮ ሲኖረን፣ ትምህርት ቤት ቀጠሮ ሲኖረን ምክንያት አይኖረንም ማለት ነው ወይ? አይኖረንም ወይ? መልሱልኝ። ምክንያት አይኖረንም ማለት ነው ወይ? ይኖረናል። የፈለገ ግን ምክንያት ቢኖረን እዛ ጋራ በሰዓቱ ባለመድረስ የሚደርስብንን ስለምናውቅ ታማኞች ነው። ሰው ለምድር ለዓለም ለሰው የእግዚአብሔር ቃል ነገስታትን አትፍሩ ይላል። ለሚጠፋ መንግስት ለዚህ ዓለም እንኳን ይሄን ያህል እየተርበተበተ ለከበረ ለእግዚአብሔር መንግስት ስራ ግን ቸልተኛ ሲሆን እግዚአብሔር ደስ አይሰኝም። ተው እግዚአብሔር እኔ እንኳን ይከፋኛል። እውነቴን ነው የምነግራችሁ። እንደ መሪ የእናንተ መሰጠት ታማኝነት ያበረታኛል፣ የእናንተ ደግሞ ቸልተኝነት ያወርደኛል። ለምን? የእግዚአብሔር እውነት ስለሆነ ማለት ነው። አገልግሎት የከበረ ነው። አንዳንድ ጊዜ መጽሐፍ ቅዱስ ላይ እግዚአብሔር የሰጣቸውን የከበረ ነገር ያቀለሉ ሰዎች በብዙ እንባ ፈልገው ያላገኙ ሰዎች አሉ። እግዚአብሔር የሰጠንን አገልግሎት ታማኝ ካልሆንን ይወስደዋል። ብንፈልግ እንኳን ምናልባት ዛሬ ተለምነን እናገለግላለን፣ ነገ እዚህ መድረክ ላይ ለመውጣት ተራ ላናገኝ እንችላለን። እግዚአብሔር ብዙ በጓዳ ያሉትን አለ በውጭ ያሉትን እግዚአብሔር ታውቃላችሁ፣ እኛ ካልታመንን ያመጣል። በተራ ጠብቀን እንድናገለግል ማድረግ የሚችል አምላክ ነው። እኛ እግዚአብሔር የሰጠንን ነገር ከናቅ ነው ማለት ነው። ስለዚህ እግዚአብሔር የኛን ነገር እንዲያከብር፣ ራያችንን እንዲያከብር፣ አገልግሎታችንን እንዲያከብር፣ ህብረታችንን እንዲያከብር የሰጠንን እግዚአብሔር እኛ ውስጥ ያስቀመጠውን ጸጋ ቤተክርስቲያናችንን እዚህ ከተማ እንዲያከብር የመጀመሪያ ማክበር ያለብን እኛ ነን። እንደ ዕድለኝነት እየቆጠረ ነው ማለት ነው። እና ይሄ በጣም ዋና ነገር ነው። ስለዚህ ቸል አትበሉ ይላል። ዘኍልቍን አንብብልኝ ምዕራፍ 16 ቁጥር 9 ላይ የእስራኤል አምላክ ለእስራኤል ማህበር የለያችሁ የእግዚአብሔርን ማደሪያ አገልግሎት ምን ታደርጉ ዘንድ? የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ ምን እንድታደርጓቸው? እኔና እናንተ ውስጥ የተቀመጠው ጸጋ ቅድም ትናገሩት ነበር። ለሌላው ሰው ጥቅም ነው ትሉ ነበር አይደለ? ለሌላ ሰዎች እንድናካፍል፣ ሌሎች ሰዎችን ወደ እግዚአብሔር እዚህ ያሉትን ሰዎች እንድናጽናና ለማህበሩ ይላል፣ ለእስራኤል ማህበር ይላል። እኔ ውስጥ የተቀመጠው ጸጋ እናንተን ሊጠቅም ነው። እናንተ ውስጥ የተቀመጠው ጸጋ እኔን እንዲጠቅም ነው። እና ቀጥልልኝ። እንድታገለግሏቸው ለማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ ሲከሳቸው ነው፣ ሲወቅሳቸው ነው የምትመለከቱት። እግዚአብሔር ሲወቅሰው ማለት ካህናትን እግዚአብሔር የጠራው እግዚአብሔርና ሕዝቡ ፊት እንዲቆሙ ለተከበረ ነገር ተጠርተው ሳለ እነሱ ግን የተሰጣቸውን ነገር ቸል ሲሉ እግዚአብሔር የሚወቅሳቸውን ነው የምትመለከቱት። ለሌላውያን፣ ለአገልጋዮች፣ ለመሪዎች ማለት ነው። እዚህ ቤት ውስጥ ተስማምተናል። ጸጋ የሌለውና አገልጋይ ያልሆነ ማንም ሰው የለም። እንኳን እናንተ እዚህ ያለነው ረጅም ዘመን እግዚአብሔር ቤት ውስጥ በልዩ ልዩ ጸጋ የምናገለግል አዲስ የመጣ ወንድማችን እንኳን ጌች ጸጋ ውስጥ አለ። ያን ጸጋ የመግለጥ የማሳደግ የማወቅ የጊዜ ጉዳይ ካልሆነ በስተቀር ኦልሬዲ ተቀብሏል። ስለዚህ እግዚአብሔር የሰጠንን ነገር ማክበር አለብን። ስናከብር ቸልተኛ፣ አንዳንድ ጊዜ አገልግሎት ላይ በጣም ቸልተኛ፣ የሚገርም ለብዙዎች የሚተርፍ ነገር ውስጣችን አስቀምጦ ግን ቸልተኛ እንሆናለን። ታውቃላችሁ፣ ካልከፈትነው መጽሐፍ ዝም ብለን ዘግተነው ካስቀመጥነው አቧራ ነው አይደለ? ከላይ እንደሚከመርበት ልክ እንደዛ የሆነ ውስጣችን ላይ የከበረ ጸጋ ሆኖ ወጥቶ ለሌላ ማትረፍ የሚችል ሆኖ ሳለ ነገር ግን ሊያዝ ይችላል። የመጀመሪያው የአገልግሎት ትርጉም ወይንም ምንነት እድል ነው። እድል እስቲ እድል ተሰጥቶኛል። አሁን የምታገለግሉት አገልግሎት ብቻ አይደለም፣ ገና ከዚህ በኋላ የምታገለግሉት አገልግሎት አለ። እያንዳንዳችን ውስጥ ያለው ጸጋ ከዚህ በላይ ይወጣል። ግን እንደ እድለኝነት ልንቆጥር ይገባል። ከዚህ ሁሉ ሰው ፊት ውስጥ እግዚአብሔር እኔን መርጦኛል። ይሄ ትልቅ እጣ እንደወጣለ ታውቃላችሁ። እጣ የወጣለ ሰው ነው ደስ የሚለው። ጌታን እኮ ማገልገል መታደል ነው። ቸል አትበሉ፣ በፍጹም ቸል አትበሉ። እንደው ደም እስከ መፍሰስ ድረስ መከፈል ያለበትን ነገር መክፈል አለባችሁ። እግዚአብሔር እናንተው ስለጠራ ለዚህ ምድር በወር እንኳን ለምታገኙት ደሞዝ ዋጋ ትከፍላላችሁ። ላባችሁን ጠብ ታደርጋላችሁ። ወሩ ሲደርስ ያ የምታገኙት ከወር ያሳልፋችሁ። አይገርምም? ሌላ ወር ያሰራችኋል። አንዴ እንኳን ወሩን ላባችንን ጠብ አድርገን በቃ ርፍ እኮ ለማንነው ዓለም እንደክማለን። ለእግዚአብሔር መንግስት
ለማዳን፣ ብዙዎችን ወደ መንግስቱ ለመጥራት፣ ብዙዎችን ለማጽናናት፣ ብዙዎችን ወደ መንግስቱ ለመመለስ ዳተኞች ልንሆን አይገባም። ስለዚህ እንደ አገልጋይ ይሄን በጣም ዕጣ እንደወጣለ ሰው ልናስብ ይገባል። እውነቱ ይሄ ነው። በቃ እውነቱ ይሄ ነው። ሁለተኛ የመጀመሪያው ዕድል ነው። ስለ አገልግሎት ትክክለኛው ምንነት ነው። ይሄ መሰረታዊ ትምህርት ነው። መሰረታዊ የአገልግሎት ትርጉም ነው። የአገልግሎት ዕድል ነው የመጀመሪያው። ሁለተኛ ስራ ነው። ሶስት ነገሮች ነው የምናናገረው። ሁለተኛ አገልግሎት ምንድን ነው? ስራ ነው። አገልግሎት የሰማይንና የምድርን ጌታ ከሆነው ከጌታ ከኢየሱስ ክርስቶስ ለተመረጡ ወይንም ዕድለኛ ለሆኑ የተሰጠ መንፈሳዊ ስራ ነው። አገልግሎት የሰማይንና የምድርን ጌታ ከሆነው ከጌታችን ከኢየሱስ ክርስቶስ ለተመረጡት ቅድም ስትሉ ቤቴና እንዳንበረው ተጠርተናል። ከጨለማ ወደሚደነቅ ብርሃን ተጠርተናል። ለተጠሩ ሰዎች ወይንም ለተመረጡ ሰዎች የተሰጠ መንፈሳዊ ምንድን ነው? ስራ ነው። በቃ አገልግሎት ስራ ነው። ምን አይነት ስራ? መንፈሳዊ ስራ። አገልግሎት ስራ ለስጋ ለምድር ስራ ትሰራላችሁ አይደል? እሰራለሁ እንሰራለን አይደለ? እሱ እዚህ ምድር ላይ ለሚያልፍ ለቀሪው ህይወት። እኛ እኮ የዚህ ምድሩ ለተወሰነ ዘመን ነው፣ ለዘላለም ነው የምንኖረው። ኢየሱስ ይባላል። ለሰማይ ቤታችን እዚህ ምድር ሰርተን በወር ደሞዝ እናገኛለን። ከወር በኋላ ድጋሚ እንሰራለን። ዛሬ ግን ለዘላለም የምንደምቅበትን አክሊል ነው የምናከማቸው። ሃሌሉያ። እዚህ ምድር ላይ አንድ ሰው ቢኖር 70-80 ከዛ በኋላ ድካም ነው ይላል። በሰው እንደምናየው እዚህ ሀገር እየተረዳ መኖር ነው። ነገር ግን አገልግሎት እዚህ ምድር አይደለም፣ ክፍያው ዘላለም ነው። ኢየሱስ ይባረክ። የዘላለም ቤታችንን ነው የምንሰራው። የዘላለም ህይወታችንን ነው የምንሰራው። አክሊል የምንቀበልበት ነው። ኢየሱስ ለዘላለም ይባረክ። እስቲ ፊልጵስዩስ ምዕራፍ 2 ከ25 ቁጥር 30 ኤድሜ ታነብልኛለህ። ፊልጵስዩስ ምዕራፍ 2 25 ከዛ አልፈ ደግሞ ቁጥር 30 አንብብልሃለሁ። ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ እዚህ ጋር ስሙኝ። ነገር ግን ወንድሜንና ከእኔ ጋር አብሮኝ ምን የሆነውን ሰራተኛ። አያችሁ፣ ጳውሎስ ነው የሚናገረው። ጳውሎስ ወንጌልን አብሮ ስለሚሰራ ወንድሙ ሲናገር ከኔ ጋር አብሮ ምንድን ነው ይላል? ሰራተኛ ነው። ወገኖቼ ወይ አገልግሎት ስራ ነው። በቃ በደንብ አውቀን ነው ማገልገል ያለብን። ገብቶን ነው ማገልገል ያለብን። ተረድተን ነው ማገልገል ያለብን። ካልቻለን መተው ነው ያለብን። ግን ገብቶ ልናገለግልበት ስራ ነው የሚለን። ቀጥልልኝ። አብሮኝ ከኔ ጋር ምን የሆነ ሰራተኛ ይላል። ቀጥሎስ ወታደር የሚሆነው ወታደር ይወላችሁ። ወታደር የመንግስት ቅጥረኛ። ወታደርን ተመልከቱት። የወታደር ኑሮ ከሌላው ሰው ኑሮ በጣም የተለየ ነው። የመጀመሪያ ወታደርን እዚህ ክፍል ላይ ይናገረዋል። በተከለለ ስፍራ ነው የሚኖረው። እንደፈለገ ማንንም ማግኘት አይችልም። እንደፈለገ ሚዲያ መገናኘት አይችልም። እንደፈለገ ባልን ሚስትን ባልን ልጆችን እንኳን ማግኘት አባቴን እናቴን ማለት አይችልም። ወታደር ማለት ሁል ጊዜ ዝግጁ ነው። እንደምናውቀው በአለባበሱ፣ በንግግሩ፣ በአበላሉ፣ በእርምጃው፣ በሁሉ ነገር ዲሲፕሊን ማለት ነው። ስለዚህ ጳውሎስ ምንድን ነው የሚለው? አብሮት የሚሰራውን አብሮት እግዚአብሔር መንግስት አገልግሎት የሚያገለግለው ሰው ወታደር የሆነ ብሎ ይላል። በኢየሱስ ስም ይሄ መንፈስ ይግባበት። በቃ ዝም ብሎ ይሄ የማይመጥን ምክንያት አንዳንድ ጊዜ በእውነት በጌታ በኢየሱስ ስም አንዳንዱን እኔ ቸርች ውስጥ ማየው ሰይጣን ራሱ አረ ንጉሥ ይሄንማ ምክንያቷን አላውቅም እንደሚል ነው የሚሰማኝ። አይጋቀው ይሄን ምክንያቷን እኔ አላውቀውም። ይሄን ምክንያት የምናመጣው ምክንያት ሰይጣን ራሱ አያውቀውም። አንዳንድ ጊዜ እናሳብበዋለን። አንዳንድ ጊዜ አረ እኔ አላውቀውም ነው የሚለው። አንዳንዱ በጌታ ስንፍና ነው። ይሄ ቸልተኝነት ነው፣ ያለማስተዋል። በእውነቴ ነው ብላችሁ ምን ወታደር ተነስ ሲባል ይነሳል፣ ውጣ ሲባል ይወጣል። ፊሽካ ሲነፋ እንደሆነ አልኩ በፊልም እንዳየ ነው። ወታደር ደግሞ የሆናችሁ ታውቁታላችሁ እንዴት እንደሆነ እዛ ህይወቱ። ወታደር የሆነ ሰው በደንብ ያውቀዋል። ስለዚህ የእግዚአብሔርን መንግስት አብሮኝ የሚሰራ ከኔ ጋር ሰራተኛ የሆነና ወታደር ሊሆን ይላል። አያችሁ፣ አገልግሎት ልክ እንደ ወታደር ሁሉ ጊዜ ስታንድ ባይ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሁሉ ጊዜ ምን መሆን አለበት? ስታንድ ባይ መሆን አለበት፣ ስራ ስለሆነ። ቀጥለውስ ወታደር ሊሆን የሚሆነውን የእናንተን ግን መልእክተኛ የእናንተን ምን
መልእክተኛ የሚሆነውን የሚያስፈልገኝን ነገር የሚያገለግለውን አፍሮዲጡስን እንድልክላችሁ በግድ አይገርምም? አፍሪዶጡ ሐዋርያው ጳውሎስ በሁለተኛው ዙር መልእክቱ በሚጽፍበት ጊዜ በተለይ የፊልጵስዩስን ቤተክርስቲያን መልእክት የጻፈው በሁለተኛው ዙር እስራቱ ነው። የሁለተኛው ዙር እስራቱ በጣም ከባድ ነው። በጨለማ ቤት ውስጥ የነበረው ከክርስቶስ ሕልፈት በኋላ በ65 ዓመት ዓለም ነው የጻፈው የፊልጵስዩስ መልእክት። በሚጽፍበት ጊዜ ወዳጆቹ በሙሉ ተለይተውት ነበር። አይገርማችሁም? ሁሉም የሚረዱትም ተለይተውት በነበረበት ጊዜ አፍሪዶጡስ ግን ከጳውሎስ አልለይማል። አይገርምም? አንዳንዶቹ እንኳን ይላል ጳውሎስ ይናገራል፣ በእስራቱ ምክንያት ይላል ፈርተው ተሸሹት ይላል። አይ ወንድሞች ናቸው ይላል። መከራ ሲያጋጥመው አንዳንድ ጊዜ መከራ በሚያጋጥ እውነተኛ ወዳጃችሁን የምታውቁት በመከራው አብሯችሁ ሲጸና እና መከራ ሲሆን አንዳንድ ቤተክርስቲያኖች አፈሩበት። ግን አፍሪዶጡ ኖ ጳውሎስ በእግዚአብሔር ወንጌል ምክንያት ነው የታሰረው ብሎ ከቤተ ክርስቲያን እንኳን ስጦታን ይዞ የሚሄድለት ሰው ነው። እና ጳውሎስ ስለሱ ሲመሰክር ምን ይላል? አፍሪጦዱስ ይላል ከኔ ጋራ የእግዚአብሔር መንግስት ምንድን ነው? ሰራተኛ ነው። ደግሞ ምን ሊሆን ተጠርቷል ይላል? ወታደር ሊሆን ተጠርቷል። በጌታ በኢየሱስ ስም በእውነት ይህን ስራ እንድንሰራ እግዚአብሔር ይርዳል። አሜን። ማሙሽ ጌች ከነስና ቁም። ስራ ስንት ሰዓት ነው የምትገባው? 7 ሰዓት ላይ የጧት ስራ ሁሌ 7 ሰዓት ነው የምትገባው። ስንት ሰዓት ስራ ቦታ መገኘት አለብህ? አንዴ ሁለቴ ሶስቴ አራቴ እያረተርክ ብትመጣ ምን የሚሆን ይመስልሃል? ትክክል አለ። ትሸኛለህ፣ ትታይና ታማኝ ካለው ትባረራለህ አይደል? እውነት አይደለ? ልክ እንደዛ ማለት መንፈሳዊ አገልግሎት ልክ እንደ መንፈሳዊ ስራ መቁጠር አለበት። እግዚአብሔር የሚያከብረን ጌታ ይባርክ። እግዚአብሔር የሚያከብረን በታማኝነታችን ልክ ነው። እኛ እግዚአብሔር የሰጠንን ነገር ስናከብር እግዚአብሔር ያከብረን። እግዚአብሔር የሚያከብረኝን ምን አድርገዋል? አከብረዋል ይለና የሚንቀኝ ግን ምን ይሆናል? እግዚአብሔር የሰጣችሁ ነገር አክብሩ። ከዚህ ምድር ምናምን ጋር አታያይዙ። ስራ ነው። ይኸውላችሁ የምድር ስራ ሰርተን ነው ደሞዝ የምናገኘው። መንፈሳዊን ስራ ግን ደሞዝ ልናገኝ ብለን አንሰራም። ኦልሬዲ ተቀብለን ስለዳንን። ሃሌሉያ! ክብር ለኢየሱስ ይሁን። አገልግሎት ስራ ነው ሲባል ዕለታዊ እንጀራ ለማግኘት ሲባል ብቻ ወይንም ሰዎች ስላዘዙን ብቻ ወይንም ሰዎች ስለፈለጉ ብቻ ወይንም መርሃ ግብር ስለወጣልን ብቻ ለማስፈጸም ያህል የምንሰራው ሳይሆን የሚገባን ስለሆነ ነው የምንሰራው። አንዳንድ እናወጣለን አይደል? የሻይ ቡና የ2 ወር ብላ መሲ ትለጠፍልናለች። መሌ ደግሞ የወር ምናምን የጸሎት መሪ ፕሮግራም መሪ ብሎ ይወጥ። እኔም ደግሞ የወር ሰባኪ ብዬ ለጠፍና ልክላቸዋለሁ። ተራ የምናገለግለው ተራ ስለወጣለን መሆን የለበትም። እንደሱ ጥሩ ነው። ባለፈው ሮብ የተካፈልነው በክፍሉ ተራ ቀን ተራውን ጠብቆ አይደለም ሲገባ ታማኝ ነው። የሚገርመው እኮ ዘካርያስ በተሰጠው ስራ እንኳን ታማኝ ነው። አይገርማችሁ? ታማኝ ሆኖ እሱ የልጅ ጥያቄውን ረስቶታል። በቃ ሚስቴም አትወልድም እኔም አርጅቻለሁ ብሎ ዘግቶታል። የሚገርማችሁ ግን ልክ ሲገባ የእግዚአብሔር መልአክን መጣበት። በታማኝነት በክፍሉ ተራ በመቆሙ ለዘመናት ጥያቄውን አስመለሰ። በታማኝነት በተራ እንኳን ማገልገል አስፈላጊ ነው። ግን የምናገለግለው ተራ ስለወጣለን አይደለም፣ ስራ ስለሆነ የተሰጠን እድል ስለሆነ። ክብር ለኢየሱስ ነው። እግዚአብሔር የሰጠንን ነገር እናክብር። የመጨረሻ ነጥብ ልናገርና እንጨርሳለን። የመጨረሻው ገና እንድንባረክ ብለን የምንሰራው ስራ አይደለም። አገልግሎት የአገልግሎቱ ባለቤት ታማኝ አድርጎ ስለቆጠረ ትንሽ ሊሆን ይችላል። ትንሽ ነው አይደለ? ትንሽ ጉባኤ ነው ያለን፣ ትንሽ ነው አገልግሎታችን አይደል? ግድ የለም። እግዚአብሔር በትንሹ ነገር ታመኑ። አንደኛ የእናንተንም ነገር ያሰፋል። ትንሽ ላይ ተሰጣችሁ ጸጋ ግድ የላችሁ። ጸጋን እንኳን የሚባርክ እግዚአብሔር ነው። ጸጋን የሚያሰፋ እግዚአብሔር ነው። ቤተክርስቲያናችን አሁን ትንሽ ማለት እንበዛለን። የምንበዛው ግን እንበዛለን ብለን ስለምንናገር ሳይሆን
በታማኝነት በሚሰጠን አገልግሎት ላይ ስንወጣ እግዚአብሔር ለብዙ ያምነናል። አንተ ታማኝ ባሪያ ሂድ ወደ ጌታ ደስታ ግባ አለው ባለ አምስቱን። ባለ ሁለቱንም ደግሞ አንተ ታማኝ ወደ ጌታ ደስታ በሰላም ግባ አለና ባለ አንዱ ግን ቀበርኩት ሲል አንተ ታካች መክሊቴን ለሌሎች ሰጥቼ እስከምመጣ እስከነ ትርፉ እቀበል ዘንድ ሲገባኝ አንተ ግን ቀበርከው ይለና ውሰዱትና ለጨካኞች አሳልፎ ስጦታ ኢየሱስ ነው የተናገረው። አዲስ ኪዳን መክሊት ጸጋ ነው፣ አገልግሎት ነው። እግዚአብሔር የሰጠንን ነገር ስናከብር ያከብረናል። ከናቅነውስ አይሆንልኝም። ያከበሩኝን ምን አደርጋለሁ? አከብራለሁ። የናቁኝ ግን ምን ይሆናሉ? ይናቃሉ ካለ በኋላ ይሄ ግን ምን አይሆንልኝም። አክብረኝ ብለን ስለጸለይን ብቻ አይደለም። እግዚአብሔር ቅድም እንደነገርኳችሁ ኢየሱስ ክርስቶስ አንድ ነገር ነው የተናገረው። የሚወደኝ ቢኖር አለ ቃሌን ምን ያድርግ? ቃሌን ምን ያድርግ? ይጠብቅ። አያችሁ፣ እወድሃለሁ ብለን ስለምንናገር ሳይሆን መውደዳችንን የምንገልጠው የእግዚአብሔርን ቃል ስናገር ነው። ልጆቻችን አንስተን ሲወዳለሁ በል እንውደድ ስለተባለ ጌታ ይባርካችሁ። ከኔ ጋር ሁኑ በል። አገልጋዩ ተልእኮን የሚፈጽምበትን ጸጋውን ለሌሎች የሚያስተላልፍበት መንገድ ነው። ለሌሎች ቅድም ያላችሁት ለሌሎች የምናገለግልበት ሌሎችም እንደደረሰበት የመጨረሻውና ሶስተኛ ሶስት ነገሮችን ነው እየተመለከትን ያለው። ቴንክ ዩ ሶስት ነገሮች ሶስተኛና የመጨረሻ ዛሬ ወሳኝ ነጥብ ስለሆነ ነው በጣም ሰከንድ ብዬ የምናገረው። አስፈላጊ ነው ለቤተ ክርስቲያናችንም እንደ ቤተ ክርስቲያን ለግል ሕይወታችንም በጣም አስፈላጊ ነገር ስለሆነ ሶስተኛው ከዛ በፊት አንድ ነገር ልጨምርላችሁ። አገልግሎት ስራ ነው በሚለው ላይ ይሄን በደንብ ስሙኝ፣ ከቻላችሁም ጻፉ። አገልግሎት ስራ ስለሆነ በውስጡ ኃላፊነትና ተጠያቂነት እንዳለብን ልናውቅ ይገባናል። ቅድም ታዴ ካነሳው ለተባለ እሱ ኃላፊነት ነው። አሁን ለምሳሌ ታዴ ይሄንን አገልግሎት አገልግል ተብሎ ኃላፊነት ተሰጥቶታል። ሲሰጠው ያ የሚወስደውን ነገር ኃላፊነት ሲቀበል እንደሚጠየቅ ማወቅ አለበት። አያችሁ ዛሬ አሁን እንሰማለን 3 ወር የነበረን አገልግሎት ምን ይመስላል፣ ያለን የአገልግሎት ዘርፎች እንቅስቃሴያችን፣ ያለን ፌሎሺፕ ምን ይመስላል ብለን ስናይ የተሰጠው ሰው በተሰጠው ልክ ባልሰራው ነገር ማስተካከል እንዲያደርግ ይነገርበታል። ለምን ኃላፊነት ተቀብሎ ያንን ኃላፊነቱን ያልተወጣውን ሰው ኃላፊነትን አልተወጣም መባል። ለምን ኃላፊነት ስንወስድ ተጠያቂነትም እንዳለ ልናምን ይገባል። ክብር ለኢየሱስ ይሁን። ስለዚህ ኃላፊነት አለበት፣ ተጠያቂነትም ደግሞ አለበት። ለዚህ ነው አሁን ሪፖርት አገልጋዮች ሲያቀርቡ የተሰጣቸው ምን ያህል ሰርተዋል፣ አልሰሩም፣ ያለው ክፍተት ምንድን ነው፣ ምን እናስተካክል፣ ምን ይጨመር የሚለውም እንደ ማህበር ደግሞ ስንነጋገር ለበለጠ ኃላፊነት እንነሳሳለን። በመሆኑም ይህንን የእግዚአብሔርን ስራ በተጠያቂነትና በኃላፊነት ሳንታክት መስራት አለበት። እስቲ አንታክትም በሉ። አንድ ቃል ናምብ ሮሜን አንብበልኝ እስቲ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ጨርሻለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለ ምን አናደርግም? ይኸውላችሁ ጳውሎስ ነው የሚናገረው። የመጀመሪያ የምናገለግለው እንደተሰጠን ምህረት መጠን፣ በተሰጠን ምህረት መጠን፣ በተሰጠን ችሎታ መጠን። እኔ በተሰጠኝ ምህረትና ችሎታ መጠን ነው ማገለግለው። ሳቢም በተሰጣት ምህረትና ችሎታ መጠን ነው ማገልገል የምትችለው። አያችሁ እያንዳንዳችን የተሰጠን ምህረትና ችሎታ አለ ከእግዚአብሔር ዘንድ። በዛ መጠን ነው የምናገለግለው። ግን ስናገለግል መታከት የለም። አንዳንድ ጊዜ ያታክታል። አንዳንድ ጊዜ በአገልግሎት ውስጥ እኔ በጣም ብዙ ያው ሰው አያለሁ። እኔ እውነት ለመናገር እግዚአብሔር ረድቶኛል። ብዙ ነገር ነው ማየው። እንደዚህ አይቼ ብዙ ነገር ነው ማየው። በጣም በብዙ አቅጣጫ ነው የማየት ተሰጥቶኛል። ማለት ለማለት ሳይሆን እግዚአብሔር በቃ ስለሰጠኝ አያለሁ። አንዳንድ ጊዜ አንዳንድ ሰዎች ማስተውሉትን ነገር በጣም አስተውለዋል ስለተሰጠኝ ነው። እና አንዳንድ ጊዜ መንፈሳችን ሞቅ ሲል በጣም ትልልቅ ተስፋዎችን እንናገራለን አገልጋዮች። የሆነ ጊዜ ደግሞ መንፈሳችን ሲወርድብን እግዚአብሔር ከሰጠን ነገር መታከል፣ መቀነስ፣ መውረድ እንጀምራለን። ትክክል። አገልግሎት ሁልጊዜ የሚያታክት ነገር አለ፣ ያደክማል። አንዳንድ ጊዜ በተነሳንበት ፍጥነት እንዳንሄድ የሚያደርጉ ስትራግሎች፣ መከራዎች፣ ፈተናዎች ይመጣሉ። አያችሁ እንድንቆም፣ ወደኋላ እንድናደርግ፣ እንድናፈገፍግ፣ እንድንደክም የሚያደርጉን ቻሌንጆች ይመጣሉ። የዛን ጊዜ መታከት የሚባል ነገር ይመጣል። መስነፍ፣ እየሰለቸው መሄድ፣ እየሰለቸው ማገልገል፣ እየተሰለቸው ይመጣል።
ጳውሎስ ምን ይላል? እንደተሰጠን ጸጋና ምሕረት መጠን ይላል ስናገለግል ምን አንሆንም ማለት አንታክትም። በቃ ልትታክቱ አይገባም። የሰው ፊት ማየት የለብንም፣ ጉባኤ ማየት የለብንም። እግዚአብሔር እንደሰጠን ካመንን የምንቆመው ቅድም እንዳነበብነው እንደ እግዚአብሔር ቃል ልናጥን በፊቱ ነው የምንቆመው። እናንተ ፊት በአካል ብታዩኝም በዙፋኑ ፊት የሰጠኝ የመረጠኝ መካከሌ በእኔ ውስጥ የሚሰራ ጌታ ፊት ነው የምቆመው። እሱ ያየኛል። እናንተ እንደምታዩኝ ሁሉ እሱም ያየኛል። ስለዚህ የሚያታክት ነገር ወደ ሕይወታችሁ ሲመጣ አልሰማም። ስለዚህ ጳውሎስ እንደዚህ ይላል፣ አትታክቱ ይላል። አትታክቱ። አንዳንድ ጊዜ የሚያሰለች የሚያደክም ነገር ወደ ሕይወታችሁ ቢመጣ የሆነ የምትሰሙት የምታዩት የሚያጋጥማችሁ ነገር የሚያታክት ሊሆን ይችላል። ቸርች ውስጥ፣ ፌሎሺፕ ውስጥ፣ አገልግሎት ውስጥ የዛን ጊዜ ምን ማድረግ አለባችሁ? አልታክትም። ያ መታከት አያስፈልግም። በማንኛውም ደስ የሚለኝ ትዝ ይላችኋል፣ እስራኤል ከግብፅ ባርነት ከወጡ በኋላ በምድረ በዳ መንገድ ዘኍልቍ ምዕራፍ 13 ላይ እግዚአብሔር ወደ ሙሴ መጣና እንደዚህ አለው፣ ለዚህ ሕዝብ አለው እማወርሰውን ምድር ይሰልሉ ዘንድ ከእያንዳንዱ ነገር አለቃ ምረጥና ላክልኝ አለው። የሚገርማችሁ ለሙሴ የተናገረው ራሱ እግዚአብሔር ነው። ራሱ እግዚአብሔር ሲናገር በራሱ ታምኖና እንደሚችል አውቆ ነው እግዚአብሔር የተናገረው። ነገር ግን ይላል 12ቱም ሄደው ሰልለው ጎብኝተው ከተመለሱ በኋላ ይላል መጡ ይላል። ከመጡ በኋላ እንደዚህ አሉ፣ 10ሩ ያዩትን በሥጋ ዓይናቸው ተናገሩ። ምክንያቱም ሲያዩ ንፍልሞች ናቸው፣ ረጃጅሞች ናቸው። ሲያዩ ምድሪቱ ለአባቶቻቸው እንደተነገረ ወተትና ማር ታፈሳለች። በመሎጊያ ይላል ምን ተሸክመው? ወይን ተሸክመው መጡ ይላል። የወይን ዘለላ በረከት ይዘው መጡ። ተመልከቱ፣ እግዚአብሔር ለአብርሃም ለይስሐቅ ለያዕቆብ የተናገረው እውነት ነው። ምድሪቱ ወተትና ማር ታፈሳለች። ተሸክመን የመጣነው ፍሬ ተመልከቱ፣ እውነት ነው አሉና፣ ግን ሰዎቹ ረጃጅሞች ናቸው፣ ከኛ ይልቅ ጦረኞች ናቸው፣ ከኛ ይልቅ ሰልፍን ይችላሉ ሲል ያ በሞቅታ የወጣው ሕዝብ ልቡ ምን ሆነ? ወረደ። እግዚአብሔር ያገባናል፣ እግዚአብሔር ተናግሮናል፣ እግዚአብሔር ምድር ሰጥቶናል፣ የአባቶቻችን ቃል እውነት ነው ብሎ ልቡ ሞቆ ደስ ብሎት የወጣው ሕዝብ ምን ሆነ ካላችሁ? ወረደ። ምን ሆነ? እንደውም መሬት ላይ ወደቁ፣ አፈርን ነሰነሱ፣ ጮሁ፣ አለቀሱ። እስራኤል ማህበር በሙሉ ይላል ምን ነው እግዚአብሔር በግብፅ ሳለ በዛ ዱባ እየበላን ብንሞት ይሻለን ነበር፣ ለምን አወጣን ብለው የሚገርማቸው ድንጋይ አነሱ። ሙሴንም ሊወግሩ ተነሱ። መካከላቸውም አለቃ ሾሙና ኑ ወደ ግብፅ እንመለስ አሉ። ልባቸው ወረደ። አንዳንድ ጊዜ አገልግሎት ውስጥ እንደዚህ ልብን የሚያወርድ ነገር ሊኖር ይችላል። ግን ካሌብና ኢያሱ ምንድን ነው ያሉት? ነው እውነት ነው፣ እነሱ ያሉት እውነት ነው። ረጃጅሞች ናቸው፣ የተመሸጉ ከተሞች አላቸው፣ ምድሪቱ እውነት ነው። ግን የተናገረን እግዚአብሔር ካየነው ነገር ይበልጣል። ሃሌሉያ! አገልጋይ እንደዚህ ነው ማገልገል። ስታገለግሉ የሰው ብዛት የሰው ፊት እያያችሁ ሳይሆን የጠራችሁ በቃ እናንተ ታማኝ ሆኑና አጥኑለት። እናንተንም የእናንተንም ነገር የሚባርክ እሱ ነው። ኢየሱስ ይባረክ። ሁለቱ ምን አሉ? እውነት ነው ያሉት በሙሉ እውነት ነው፣ ግን የተናገረን እግዚአብሔር ካየነው ይበልጣል። ክብር ለኢየሱስ ነው። ስለዚህ አገልግሎት ላይ ልባችንን የሚያታክት ነገር ሲመጣ፣ መከራ ቻሌንጅ የሚሆን ነገር ሲመጣ መታከት የለብንም። ለዚህ ነው በዚህ በቆሮንቶስ ላይ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ባነበብነው ክፍል ላይ ምን አለ? እግዚአብሔር እንደሰጠን ጸጋና ምሕረት መጠን በአገልግሎት ምን አንሆንም ማለት አንታክትም። እስቲ አልታክትም ነው ያ አትታክቱ። የሰው ፊት እያያችሁ ሁኔታ የቸርቻችንን ሁኔታ አትታክቱ። የጠራችሁን እግዚአብሔር በእናንተ የሚሰራውን ብዙ ትውልድ ሊያድን ያለውን እግዚአብሔርን እያሰባችሁ በጽናት አገልግሉ። የሚያታክት ነገር በጣም ይኖራል። ልብን የሚያወርድ ነገር በጣም ይኖራል። ተስፋ የሚያስቆርጥ ነገር በጣም ይኖራል። አንዳንድ ጊዜ የምንሰማው ፖዚቲቭ ያልሆነ ነገር ሊሆን ይችላል። አንዳንድ ጊዜ ከወንድሞች መልካም ያልሆነ ነገር ልናይ እንችላለን። የጠራን እግዚአብሔር ነው እንጂ ወንድም ያለ ኃላፊነትን አገልግሎት የሚሰጠን የሆነ ሰው ሊሆን ይችላል። ነገር ግን እኛ የምናየው ሰውየውን ሳይሆን ከሰውየው ጀርባ ያለው ረጅም ዘመን ከኔ ጋር ስለኖሩ ስለመሲና ስላሉ መናገር ሁልጊዜ ደስ ይላል። ረጅም ዘመን ስለኖሩ ሁልጊዜ ሲያዩ የማይመች ነገር ላይ እንኳን ቢያዩ እሱን አይሰሙትም። የማይመች ነገር ሳያዩ ቀርተው አይደለም። የማይመች ነገር ሳይሰሙ ስለኔ ቀርተው አይደለም። ረጅም ዘመን ስለኖሩ ነው። የሚታያቸው መልካምነት ይችላል። አያችሁ፣ ሰው አንዳንድ ጊዜ ልብን የሚያወርድ ነገር ወደ አንተ ይዞ ሲመጣ ያንን ሰምተን ልትወርድ አይገባም። ከነሱ ጋር ማውቃቸው ብዙ ልባቸው ወርዶ የደከሙ ሰዎች አውቃለሁ። ዛሬን እንደውም በእንደዚህ አይነት ሁኔታ ውስጥ እንኳን ባልነበርንበት
ሁኔታ ውስጥ በማይመች በጣም በሚያስጠላ ድንግዝግዝ ባለበት ሁኔታ እንደውም አምነውኝ እንኳን ከኔ ጋር ለመቀጠል ምን የሚታይ ነገር እንኳን በሌለበት ቦታ ውስጥ ተናግሮኝ የሆነ የሚታይ የሆነ ትንሽ አሁን እንደዚህ እንኳን የሚታይ ነገር እንኳን ቢኖር ሰው እንኳን ትንሽ ተስፋ አለ። አገልጋይ መታከት የለበት። ነገ ይሄ ራዕይና ቤተክርስቲያን ትልቅ ቦታ ይደርሳል የሚል ህልም ያለው ሰው በሚያየው በሚሰማው በሚያጋጥመው ቻሌንጅ አይታከትም። የሆነ ሰው ቢመጣ ቢሄድ ቢቀር አይታከትም። ሁልጊዜ ልባችሁን ጌታና የሰጣችሁ ጸጋ ላይ አድርጉ እንጂ ሰው ላይ አትጣሉ። ሰው ስጋ ለባሽ ነው። ሰው እኔ ማለት ተሰባሪ ነው። ሁልጊዜ ማየት ያለባችሁ እናንተ ላይ ጸጋውን ያስቀመጠ ምሪትን የሰጣችሁ እግዚአብሔር። ሁልጊዜ ሰው ላይ አትጣሉ። ሁልጊዜ ነገሮቻችን ከእግዚአብሔር ጋር አያይዞ ስታገለግሉ እንጂ ከሰው ጋር አታያይዙ። አንዳንድ ጊዜ የሰውን ፊት አይቶ የሚያገለግሉ ሰዎች ይኖራሉ። የሰውን ፊት አይቶ ማገልገል ትክክል አይደለም። ስናገለግል ደግሞ ያለመጣከት የሚያታክት ነገር ቻሌንጅ፣ ፈተና አንዳንድ ጊዜ ሁልጊዜ ፖዚቲቭ ያልሆነ ነገር ልንሰማ እንችላለን። ስንወያይ ስናገለግል የሆነ የሚያስፈራ ነገር ልንሰማ እንችላለን። እሱን ሳይሆን በእኛ ላይ የተሰጠንን ጸጋ ነው ማሰብ ያለብን። ክብር ለኢየሱስ ይሁን። የማንችለውን እንድንችል አድርጎ ያስቆመን እሱ ከሆነ እኛ ምን አገባ? ክብር ለኢየሱስ ይሁን። በእኛ ላይ ሊያደርግ ያለውን እሱ ስለሚያውቅ ልባችንን በእሱ ላይ እንጥላለን እንጂ በሁኔታዎች ላይ አንተን። ክብር ለኢየሱስ ይሁን። ሁልጊዜ በእናንተ መልካምን ስራ የጀመረውን ጌታን ተመልከቱት እንጂ ዙሪያችሁ ላይ የምታዩትን የምትሰሙትን ነገር በኢየሱስም አትዩ። ሶስተኛውና የመጨረሻው ሐሳብ አገልግሎት ውጊያ። ስለ አገልግሎት ምንነት ነው የምናየው። ውጊያ አገልግሎት ምንድን ነው አልኳችሁ? ውጊያ። አገልግሎት እንደ ኢየሱስ ክርስቶስ በጎ ወታደር ሆነን መከራን የምንቀበልበት ስለ ክርስቶስ የምንዋጋበት መንፈሳዊ ውጊያ ስራ ነው ብያቸዋል። ሌላ ውጊያ ነው መንፈሳዊ። ስለ ክርስቶስ ኢየሱስ ዓለምንና ሰይጣንን የምንዋጋበት ነው አገልግሎት። በሰይጣን ይመጣል፣ በዓለም ይመጣል፣ በሁኔታዎች ይመጣል። እኛ ግን ሁልጊዜ አንድ አገልጋይ ውጊያ ላይ እንዳለ ማወቅ አለበት። ዝም ብሎ ይሄ ሴፍ ዞን ላይ እንዳለ አይደል? የሆነ ሴፍ ዞን ላይ እንዳለ። ለምሳሌ አሁን ያለንበት ከተማ አገሩ ሰላም፣ ጦርነት ስለሌለ ምንም አንሰጋም። ቦምብ ይወረወርብናል፣ መትረየስ ይተየስብናል። በዚህ ሰዓት ግን የሆነ ጦር ካምፕስ ጋዛ ያሉትን ሰዎች አስቧቸው፣ ወይንም ደግሞ ዩክሬን ያሉትን ሰዎች አስቡ። በየትኛውም ሰዓት ምን ሊሆን እንደሚችል ስማውቁ ሁልጊዜ በፍርሃትና በድንጋጤ በዝግጅት ውስጥ ነው ያለው። ክሪስ በሚመጣበት ጊዜ ይሄን አድርጉ ብለው ስፈር የላኩት ቢጋጭ ብቻ ደብዳቤ ምን ማድረግ እንዳለብን፣ ጦርነት ቢመጣ እዚህ ሀገር ላይ ምን ማድረግ እንዳለብን ነው የዘረዘሩ። ስለዚህ አንድ ወታደር ሁልጊዜ ውጊያ ሊኖር እንደሚችል፣ ጦርነት ሊኖር እንደሚችል እንደሚሰማ ወይም ተነስ ግዳጅ አለ ተብሎ እንደሚባል ሁልጊዜ ተዘጋጅቶ ይጠብቃል። ቅድም እንዳልኳችሁ ካለባበሱ፣ ካነጋገሩ፣ ካተኛኘቱ፣ ካወራሩ፣ ካካሄዱ ሁሉም ነገሩ ዝግጁ ነው። ስለዚህ ውጊያ ላይ እንዳለ ልናስብ ይገባል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 አንብብልኝ ታዲያ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 የአገልግሎት ምንነት ሶስተኛ ውጊያ። አንደኛ ድል ነው አልኳችሁ፣ ሁለተኛ መንፈሳዊ ስራ ነው አገልግሎት አልኳችሁ፣ ሶስተኛውና የመጨረሻው ውጊያ ነው የምንዋጋበት። ስለዚህ ስናገለግል እርስ በርሳችንም ስንገለገል ውጊያ ሜዳ ውስጥ እንዳለን እያሰብን ልናገለግል ይገባል። አገልግሎት እንደ ኢየሱስ ክርስቶስ በጎ ወታደር ሆነን መከራን የምንበቀልበት ስለ ክርስቶስ የምንዋጋበት ውጊያ እንደሆነ ልናስብ ይገባል። እስቲ አንብብልኝ ቁጥር 3 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ከእኛ ጋር ምን ተቀበል። እንደ በጎ ምን ወታደር ሁልጊዜ ዝግጁ ነው። አገልጋይ ሁልጊዜ በህይወቱ መከራ ሊመጣ እንደሚመጣ እንደ ክርስቶስ ወታደር ሊዘጋጅ ይገባል። ሁልጊዜ መከራ ይመጣል። ስታገለግል እንዲሁ ዝም ብለህ አይደለም የምታገለግል። ይኸውልህ ባገለገልክ መጠን የጠላትን መንግስት ስራ ነው የምታፈርሰው። ሁልጊዜ ውጊያ ላይ ነው የምትወጣው። እዚህ ጋር ስንቆም የመጀመሪያው እዚህ አካባቢ ያለውን አየሩ ላይ ያለው መንፈስ እናስጨንቃለን። ለምን? በዚህ አየር ላይ ገዢ የነበረውን አለቃ መንፈስ ስለምንዋጋ። እኛ በስጋ አይኖቻችን ተገልጦ ስለማናይ ነው እንጂ በመንፈስ አይኖቻችን ተከፍተው መንፈሳዊ ዓለም ቢገለጥልንና አየሩን ብናይ ነው ምንለው። ዙሪያችን ላይ ጠላት ያዘጋጀው ወታደር ብዛቱ፣ የውጊያው ብዛቱ በኢኮኖሚ፣ በትዳር፣ በልጅ በተለያየ አይነት ሁኔታ ሊያደክመን ይመጣል። እንዳይመስላችሁ ስላገለገልን መንግስቱን ስለምናፈርስ ሴፍ ዞን ውስጥ አይደለም። ሁልጊዜ ውጊያ ላይ ያለ
ታውቃላችሁ። በቤት ይመጣል፣ በልጅ ይመጣል፣ በኑሮ ይመጣል፣ በአለቃ ይመጣል፣ በስራ ይመጣል። በተለያየ አይነት መንገድ ነው የሚመጣው። አገልጋይ ሁልጊዜ ውጊያ ላይ እንዳለ መዘጋጀት አለበት። ሁልጊዜ አገልግሎት ውጊያ የሚሆነው እንዴት ነው ሲባል በጎቼ ሆነው ወደ ተኩላዎች ስለምልካቸው ነው ብሎ ኢየሱስ ተናግሯል። ማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ 19። ማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ 19 ኢየሱስ እንደዚህ አለ። በተኩላዎች መካከል እንደምን እንልካቸዋለሁ አለ። እንደ በጎች እልካቸዋለሁ። ክብር ለኢየሱስ ይሁን። በግና ተኩላ አብሮ ይስማማሉ ወይ? ይስማማ ይችላል? በፍጹም አይስማማም። ኢየሱስ እንደዚህ አለ። እናንተን አለ እኛ ለአገልግሎት ስንወጣ ጨለማ ምድር ላይ ፍርኛ ልናደርግ እንደሆነ እያሰብን መሆን አለበት። መንግስቱን ማፍረስ ስላለበት ወደ ህይወታችን ደግሞ የሚመጣ ፈተና መከራ አለ። እንደ በጎ ወታደር ግን መከራን ለመቀበል መዘጋጀት አለ። አገልግሎት ዘመን አለው በጣም ሴፍ የሚሆንበት የድሎት ያለምንም ወጣ ውረድ፣ ያለምንም ማሰብ፣ ያለምንም መጨነቅ የምናገለግልበት የሆነ ሌቭል አለ። እዛ ሌቭል ላይ ግን እስከምንመጣ ድረስ ያመጣናል እግዚአብሔር። ወደዛ ሌቭል እስከምንመጣ ድረስ ግን መከራ አለ። ዋጋ እንከፍላለን። በጊዜያችን ዋጋ እንከፍላለን። በጸጋችን ዋጋ እንከፍላለን። በገንዘባችን ዋጋ እንከፍላለን። ሁለንተናችንን ለቤተ ክርስቲያን ለክርስቶስ በመስጠት ዋጋ እንከፍላለን። የሆነ ግን ሌቭል ላይ እግዚአብሔር ብሬክ ስሩ ሳደረገ ነገር ሴፍ ይሆናል። ያ እንደ በጎ ወታደር ግን ፈተና መከራ እንዳለበት ልናውቅ ይገባል። ለምን? ጠላትም እኛ የምንሰራውን ስራ በእጥፍ ነው የሚዋጋ። በኑሮ ይመጣል፣ በልጅ ይመጣል፣ በትዳር ይመጣል፣ በጤና ይመጣል። በተለያየ አይነት ሁኔታ ጠላት ይዋጋናል። ስለዚህ አገልግሎት ሁሉ ጊዜ ውጊያ ላይ እንዳለ ወታደር የተዘጋጀልን ነው ይገባል። ጳውሎስ ስለዚህ ነው ለጢሞቴዎስ ልጄ ጢሞቴዎስ አንተ እንደ በጎ ወታደር መከራ ለመቀበል ምኑን ይላል? ተዘጋጅ ይላል። እስኪ ይዘጋጃለሁ በሉ። ጮክ በሉና አዘጋጃለሁ በሉ። አንድ ነጥብ ብቻ ተናግሬ እጨርሳለሁ። ይህን በደንብ ጻፉልኝ። አንድ አገልጋይ በአገልግሎቱ ዘመን 3 ውጊያዎች ይገጥሙታል። አንድ አገልጋይ በአገልግሎቱ ዘመን 3 ውጊያዎች ያጋጥሙታል። ይሄ በጣም ልናስተውል የሚገባ ነው። አንደኛ ውጊያው የሚመጣው ከየት ነው ካላችሁ ከሰይጣን ይመጣል። ሰይጣን ሊተራል በሆነ መንገድ እግዚአብሔር በእኛ የጀመረውን አገልግሎታችን እንዳንፈጽም ይዋጋል። ሁለተኛ ከራስ ማንነት ይመጣል። ሁለተኛው የራስ ማንነት ከስጋችን ከራሳችን ማንነት የሚዋጋን ነገር አለ። ታማኞች እንዳንሆን፣ ለእግዚአብሔር እንዳንሰጥ፣ አገልግሎታችን እንዳናከብር፣ ቸልተኞች እንድንሆን፣ እግዚአብሔር በሰጠን ጸጋ ታማኞች እንዳንሆን። ሁለተኛ ከራሳችን ስንፍናንም ያካትታል። ቅድም እንዳልኳቸው አንዳንዱ ሰይጣን እንኳን እኔ አላቆም እንደሚል ምክንያት። ሶስተኛው ከራሳችን ሰው ይመጣል። ከራሳችን ሰው የራሳችን ሰው የምንለው የመጀመሪያ ቤተሰባችን ከቤተሰባችን ይመጣል። ወይንም ደግሞ ከጓደኛችን አብሮን ከሚኖር ሰው ቸርች ውስጥ አብሮን ፌሎሺፕ ውስጥ ካለው ሰው ጠላት ሊዋጋን ይችላል። ታውቃላችሁ ይላል። ራሳችንን በጣም ፕሮቴክት ማድረግ አለብን። እንደ ክርስቶስ አካል በቤተ ክርስቲያን ውስጥ ስንኖር ሁልጊዜ ያለን ግንኙነት ጤናማ የሚሆነው የራሳችንንም ነገር የሌላውንም ነገር አክብረን ጠብቀን መስመር ስንገናኝ። አያችሁ፣ ህብረታችን የስጋና የደም አይደለም። ህብረታችን የእግዚአብሔር አብ የልጁ የኢየሱስ ክርስቶስና የመንፈስ ቅዱስ ነው ብያችኋል። አልፈን ከራሳችን ቅጥር አልፈን ሌላውን ሰው ህይወት ውስጥ መግባት የለብንም። ሌላውንም ሰው ህይወት ውስጥ ማምጣት የለብንም። ራሳችንን ጠብቀን በክርስቶስ ፍቅር ግን ያለንን ህብረት መጠበቅ አለብን። ሆን ብሎ ጠላት ልክ እንደዚህ ህብረት ውስጥ መጥፎ ዘርን ይዘራል፣ መለያየትን ይዘራል፣ ጥላቻን ይዘራል፣ ክፋትን ይዘራል። የዛን ጊዜ ራሳችንን መጠበቅ አለብን። እንደ እግዚአብሔር ሰው ያመናችሁኝን ልክ ነው ቀርባችሁ የምታማክሩ። ሁሉን ነገራችሁ መታችሁ አትነግሩኝ። እኔም እናንተ ጋር የምመጣው እንደ እግዚአብሔር ሰው በተሰጣችሁ ነገር ታማኞች እንድትሆኑ ልመክራችሁም ይሁን ፍቅሬንም ልገልጻችሁ ይሁን ልገስጻችሁ የምችለውን ያህል ነው መሄደው እንጂ ልኬን አላልፍም። የእናንተንም ልክ አላልፍም። በክርስቶስ ቤት ውስጥ ሁልጊዜ ይህን መጠበቅ መቻል አለብን። አንድነታችንን መጠበቅ አለብን። በክርስቶስ ያለንን ህብረት መጠበቅ አለብን። አልፈን ቅጥርን የሚያፈርስ አልፈን ጥላቻ ውስጥ የምንገባበት አልፈን መለያየት ለምን መሰላችሁ? አገልግሎት ውስጥ ሆን ብሎ ጠላት ሆን ብሎ በቃላት አንዳንድ ጊዜ እኔ በጣም ብዙ ጊዜ ለምን ይሄን ይናገራል አፖስተል ብዙ ዘመን ተብዬ አውቃለሁ። አሁንማ በግልጽ እየተናገርኩ ነው። በግልጽ የምናገረው ለምንድን ነው?
ከተናገርኩም የምነግራችሁ እንድታስተካክሉ ወይም የሚለወጥ ነገር ካለ እንድትለውጡ ነው የምናገረው። ከተናገርኩ ማለት ነው። ከተናገርኩ ለህብረት፣ ለአገልግሎት፣ ለቤተ ክርስቲያን ይጠቅማል ብዬ ስለማምን ከተናገርኩም ያየውባችሁ ነገር እንኳን ካለ ይጠቅመናል ብዬ ስለምን ነው የምናገረው። ስለዚህ በፖዚቲቭ በደንብ መረዳት መቻል አለባችሁ። በቃ የሚጠቅማችሁን አሁን ዛሬውን ካስተማርኩት ውስጥ ብዙ የሚጠቅም ነገር ተናግሬያለሁ። እናንተ ደግሞ በመንፈሳችሁ ላይ ስታዩት የማይጠቅም ነገር መስሎ የታያችሁ ነገር ካለ ካስታድሩት። ምንም መጨነቅ ምናምን አያስፈልግም። እሺ፣ ጌታ ይባረክ። ስለነበረን ጊዜ ጌታ ይባረክ። የአገልግሎቱን ትምህርት ይህንን ይመስላል። የሚቀጥለው ዙር ስለኛ ደግሞ እናወራለን። ስለ አገልጋዮች ምን አይነት ህይወት ሊኖረን ይገባል፣ አገልጋይ ሊኖረው የሚገባ ህይወት ምን መምሰል አለበት የሚለው የሚቀጥለው 15 እንመለከታለን። ስለዚህ አገልግሎት የመጀመሪያው ምንድን ነው አለን? እድል ነው አለን። ሁለተኛ መንፈሳዊ ምንድን ነው? ስራ ነው አለን። ሶስተኛ ውጊያ ነው፣ የምንዋጋበት ነው። እግዚአብሔር ሁላችንን ያሳያል። እስኪ እንደተቀመጥን እጆቻችን ከፍ አድርገን አጭር ጸሎት ጸልያለሁ። እጆቻችሁ ከፍ አድርጉ። በእውነት እንደተሰጠኝ ጸጋ መጠን እንዳገለግል እርዳኝ በሉት። ዛሬ በእውነት ንስሐ የምትገቡት ነገር ካለ ንስሐ ግቡ። እግዚአብሔር በታማኝነት ባላገለገላችሁ ነገር መንፈስ ቅዱስ ከወቀሳችሁ በቃሉ በመንፈሱ ማስተካከል ያለባችሁ ነገር እንዳለ ከነገራችሁ ሊጠቅማችሁ ፈልጎ ነው። የበለጠ የተሻለ አገልግሎት እንድናገለግል ስለሚፈልግ፣ የበለጠ የህይወት አቋም እንድንይዝ ስለሚፈልግ በእግዚአብሔር ቤት ውስጥ መመላለስ ብቻ ሳይሆን በማስተዋልና በእውቀት ነገሮችን እያደረግን የምንሄድበት ህይወት ስለሆነ ማላባንቶሺ ብራቫና ሴክላቫራ ላቦሺ ላብራኖስ ቢላቫኖስ ብራሺ ላብራና ካቫኖስ ብራሽ ለበ ቢኖሮሶ ኮቫና ሸለ ብራባራባሳ ሜሎቫኒያ ሳፕሮቫሳ ጌታ ሆይ በተናገርከን ቃል በመከርከን ቃል አንተ በእኛ ተደሰትክበት ነገር ካለ እግዚአብሔር በዚህ ቤተ ክርስቲያን ውስጥ በሰጠን ኃላፊነት እንደሚገባ ታማኝ ባልሆንበት ጌታ ሆይ እኔ ታማኝ ባልሆንኩበት እንደተሰጠኝ ጥሪ በእኔ ላይ እንዳለ ዓላማ እግዚአብሔር ሆይ ባሮጥኩበት ባላስተዋልኩት ነገር ሁሉ በኢየሱስ ምሕረት አድርግልኝ። እግዚአብሔር የዘላለም አምላክ ሆይ እንደተጠራው ጥሪ እንደተሰጠኝ ምሕረት እንደተሰጠኝ ጸጋ እንደተሰጠኝ እድል ባልተጠቀምኩበት እንደ መንፈሳዊ ሥራ አክብሬ ባላገለገልኩበት ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ይቅር በለኝ። ምሕረት በእኔ ላይ ይሁን። ምሳሌ ባልሆንኩበት ታማኝ ባልሆንኩበት ባልተሰጠውበት ቸልተኛ ባልሆንኩበት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ ልትመክረኝ ልትገስጸኝ ልታቀናኝ ልታስተካክለኝ ይፈልጋልና በጌታ በኢየሱስ ስም ስንፍናዬን ሁሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በፊት አቀርባለሁ። ምሕረትን አድርግልኝ፣ ይቅርታን አድርግልኝ። የምቆመው በሰዎች ብቻ ፊት ሳይሆን በአንተ ፊት እንደሆነ ገብቶኛል። ዛሬ ተምሬያለሁ፣ አውቄያለሁ። እግዚአብሔር ሆይ ብዙ ዘመን ቸልተኛ ሆኛለሁ፣ ታማኝ አይደለሁ። በጊዜ ታማኝ አይደለሁ፣ በአገልግሎት በጸጋዬ ታማኝ አይደለሁ፣ በገንዘቤ ታማኝ አይደለሁ። ዛሬ ግን እግዚአብሔር ሆይ መታመን እንዳለብኝ በቃል ነግረኛልና በጌታ በኢየሱስ ክርስቶስ ለእኔ ምሕረትን አድርግልኝ። በጌታ በኢየሱስ ይህንን ቤተ ክርስቲያን እግዚአብሔር የዘላለም አምላክ ሆይ በሰጠኝ ራእይ መሰረት ካንተ ተቀብዬ በምወጣበት በምገባበት ሁሉ ካንተ ይልቅ ራሴን ባስቀደምኩበት ራሴን ባሳየሁበት ሁሉ ምሕረትን በጌታ በኢየሱስ ስም አድርግልኝ። ሎፓና ካቫኖ ሸለብሬኒያ ካፕራባሳ ፓራቦሳ እግዚአብሔር የዘላለም አምላክ ሆይ ወድጄ ደስ ብሎኝ አክብሬ እግዚአብሔር እድል እንደሆነ መመረጥ እንደሆነ ገብቶኝ ባላገለገልኩባቸው ቀናቶችና ምሽቶች ሌሊቶች ሁሉ ከመንግስት ነገር ጎድዬ በአእምሮይና እግዚአብሔር በፈቃዴ በዚህ ዓለም ሲስተም አእምሮይ በተያዘበት ነገር ሁሉ በኢየሱስ ክርስቶስ ምሕረት አድርገልኝ ጸልያለሁ። እዚህ ቤት ውስጥ ያሉ ወንድሞች እህቶች እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በእነሱ ላይ የምትነቅፍበት ደስ የማትሰኝበት ነውረኛ ነገር በጌታ በኢየሱስ ክርስቶስም ከእያንዳንዳቸው እንዲነሳ ጸልያለሁ። ምሕረትን አድርግላቸው በኢየሱስ ታማኝነትን ባጎደሉበት እንደተሰጣቸው ጸጋ መጠን ባላገለገሉበት በተለያየ ምክንያት እግዚአብሔር ስንፍናቸውን በገለጡበት እግዚአብሔር የዘላለም አምላክ ሆይ ለከበረ ነገር መርጣቸው ነገር ግን እንደሪያ እንደምንዲያ በቆጠሩበት እግዚአብሔር በኢየሱስ ስም ምሕረትን አድርግላቸው። እድል እንደሆነ
እንደሆነ ነግረናል ጌታ ሆይ። እውነት ነው። አንተን ማገልገል ቅዱሳንን ማገልገል መታደል ነው ጌታ ሆይ። ባክን ይሄ ጸጋ በኢየሱስም አይወሰድብን። አንዱን መክሊት እንደቀበረው ሳይሆን እግዚአብሔር ሆይ 5ቱን ሰጥቶ 5ቱን አትርፎ እንደጠበቀ አንተ ታማኝ ባሪያ ወደ ጌታ ደስታ በደስታ ግባ እንደተባለው እግዚአብሔር እኛም በደስታ ወደ ደስታ እንድንገባ አክሊል የምንቀበልበት ለብዙዎች እግዚአብሔር መጽናናቱ ምክንያት የምንሆንበት እንድንሆን እርዳን። ይህን ጉባኤ እኔንም ሁላችንንም እርዳን። ምሕረት ይፍሰሰን። በነገር ሁሉ እጅግ አድርገን አመሰግናለን። በቃል እግዚአብሔር ብርሃን ስላስተማርከን፣ የበለጠ ኃላፊነትን ስለሰጠን፣ ስለገሰስከን፣ በእውነት ስለመከርከን፣ የበለጠ እንድናስተውል ስለረዳን በኢየሱስ ስም ይባላል። እጆቻችሁ ከፍ አድርጉና ማሎቫኒያ ሳፕራቫ ሻክላቫ 1 ደቂቃ ሰጣችኋለሁ። በእውነት ባልታመናችሁበት መንፈስ ቅዱስ በቃሉ በወቀሳችሁ ነገር ንስሐ ግቡ። ንስሐ ግቡ። ጌታ ሆይ በሰጣኝ ታማኝ ባልሆንኩበት፣ በጊዜ በጸጋዬ በገንዘብ ታማኝ ባልሆንኩበት፣ ሰነፍ ሆንኩበት፣ ታካች ሆንኩበት። አንዳንድ ጊዜ የምናሳብባቸው ምክንያቶች በሙሉ በእውነት በእግዚአብሔር ፊት ብቁ አይደሉም። እንደ ባላምሮ እንኳን ብታስቡት ሌላ ቦታ ማናደርገውን እግዚአብሔር ቤት ለምን እናደርጋለን? ስንፍና ነው፣ ሰይጣንም አይደለም። ይህን ስንፍናችንን ከሁላችንም ከኔ ጀምሮ እያንዳንዳችን በእውነት ዛሬ የምናራግፍበት ቀን ወደ ጌታ ቤት ወደን ፈቅደን ደስ ብሎ ታማኝ ሆነን የምንመጣበት እንጂ አልመጡም እንድንባል አርፍደን የምንመጣበት፣ ቀሩ እንዳንባል ደግሞ የምንመጣበት በኢየሱስ ስም መሆን የለበትም። ሌላ ቦታ ማናደርገው ለምን እግዚአብሔር ቤት እናደርጋለን? ያም የምድር ህይወት ነው፣ ይሄ መንፈሳዊ ህይወት ነው። ሁለቱም የኛ ማንነቶች ናቸው። ጤናማ ህይወት የሚኖረን በሁለቱም ትክክለኛ አቋም ሲኖረን፣ ሰላማችሁ፣ ረፍታችሁ፣ ደስታችሁ ያለው መንፈሳዊ ዓለማችሁ ጋር ነው። የምድር ነገር ብታንገሰግሱና ብትሰበስቡ ምንም አይጠቅማችሁም። እነግራችኋለሁ፣ ምንም ረፍትም ደስታም አይሰጣችሁም። የሚያደክማችሁ ነገር ጊዜያዊና ጠፊ ነው። ለከበረው ነገር ታማኞች ሁኑ። ለተሻለው ነገር ለሚያልፈው ዓለም እንኳን ትደክማላችሁ። ለማያልፈው ለሰላማዊ ለሰላም ለዘላለማዊ ህይወታችሁ ለመንፈሳዊ ህይወታችሁ በኢየሱስ ክርስቶስም ታማኞች፣ ታካቾች አትሁኑ፣ ሰነፎች አትሁኑ። ዛሬ ጨክኑ። በቃ 1 ደቂቃ ሰጣችኋለሁ። ጨክኑ። ጌታ ሆይ ከዚህ በኋላ ምክንያቶችን በሙሉ አራግፋል። ወንድም ነው፣ እህት ነው፣ እናት አባት ነው፣ ልጅ ነው፣ ምንም ይሁን ለአንተ ታማኝ እሆናለሁ። መሆን እፈልጋለሁ። መታመን እፈልጋለሁ። ታካች መሆን አልፈልግም። ሰነፍ መሆን አልፈልግም። በቃ ጨክኑ። ከዚህ በኋላ ሚስት ወንድም ከሆነች ቸርች እንዳትመጡ የሚያስረፍዳችሁ መተው ካለባችሁ መተው አለባችሁ። ኢየሱስ እኮ እናትና አባቱን ያልተወ ለእኔ ሊሆን አይችልም ብሎ ይሄ ምንም የምናመናፈሰው ነገር አይደለም። በእውነት ጌታን የምትወዱትና የምትከተሉት ከሆነ የመጀመሪያ የህይወታችሁ መመሪያ እሱ መሆን አለበት። የዛን ጊዜ ነው ሰላማችሁ የሚበዛው። የዛን ጊዜ ነው ረፍታችሁ የሚበዛው። የዛን ጊዜ ነው ትክክለኛውን ኑሮ እዚህ ምድር ላይ የምትኖሩት። አለዚያ ትቀበዘበዛላችሁ። ሰላም የላችሁም፣ ደስታ የላችሁም፣ በረከት የላችሁም። ሁልጊዜ ተጨናቂዎች ነው የምትሆኑ። በእውነት ተስፋ አደርጋለሁ እውነተኛ የንስሐ ፍሬ አፍርታችሁ በአገልግሎታችሁም ይሁን በህብረታችሁ ላይ ታማኞች እንደምትሆኑ፣ እግዚአብሔር በሰጣችሁ ጊዜያችሁ ታማኞች እንደምትሆኑ በእውነት ተስፋ አደርጋለሁ። እናመሰግንሃለን አባቶች፣ ስለ ቃል ተመስገን። የበለጠ ገብቶን አስተውለን እንድናገለግል ስለመከርከን ተመስገን። ክብር ሁሉ ለአንተ ይሁን። ይሄ ብርሃን በኢየሱስ ክርስቶስ ከዚህ ስንወጣ ከኛ ይወሰድብን ጸልያለሁ። ከዚህ ስንወጣ የሚነጥቅ ነጣቂ መንፈስ የተመታ ይሁን። ይህን ቃል የሚነጥቅ እጆቻችሁን በጭንቅላታችሁ ላይ አድርጉ። በጌታ በኢየሱስ ራኖ ሺላ ብራባስ ነጣቂ መንፈስ ይህንን አቋማችንን ይህንን ብርሃን ከኛ ሊነጥቅ የሚመጣ በጌታ በኢየሱስም ነጣቂ መንፈስ የተመታ ይሁን።
እንዳናስተውል የሚያደርገን ሰነፎች የሚያደርገን ታካቾችን ጉረኞች የሚያደርገን መንፈስ በናዝሬቱ ጌታ በኢየሱስ ስም በፍጹም ንስሐ መግባታችንን በለውጥ እንድናሳይ እንፈልጋለን። ጌታ በጌታ በኢየሱስ ክርስቶስ ስም ስልጣን ያንተ ጸጋ ያንተ ኃይል በኢየሱስ ስም የያዘ አእምሯችንን ልባችንን ይቆጣጠረን። በነገር ሁሉ እናመሰግናለን። ስለ ሁሉ ክብር ላንተ ይሁን በኢየሱስ ክርስቶስ ጌታ ስም አሜን። ሌሊቱ ይነጋል እንደ መሻገር ሌሊቱ ይነጋል እንደ መሻገር ሌሊቱ ይነጋል እንደ መሻገር ሌሊቱ ይነጋል። ማንጋት ልማድ ነውና ማስዋብ ልማድ ነውና Gelbarano se prevegi la brano socorro socoprashi namaras. በእውነት ገብቶን እናገለግላለን። እግዚአብሔር ይባረክ። ስለነበረ ጊዜ ክብር ለመንፈስ ቅዱስ ሲሆን ጌታ ኢየሱስ ይባርካችሁ።